ለእናንተ ሁል ጊዜ መጽሐፍ ቅዱሳዊ እውነት ሲነገር አይዟችሁ እየተባላችሁ አትደንግጡ እየተባላችሁ በዳዴ ገና ቀስ ብሎ እንደሚሄድ ሕፃን ልጅ ነው እና ይገባኛል። እና አትደንግጡ፣ ማዳን እግዚአብሔር ነው። አዳኝ ኢየሱስ ብቻ ነው። ከሱ በቀር ወደ አብ በእርሱ በቀር ወደ አብ የሚደርስ አንድም እና አይዟችሁ። ቀጥል። ማይክ ከፍታል። ያ ተባረክ። ዳኒ ያለህ እንዴ? ወንድምነት ስደውልት ይመልሳል። ዳኒ ያለህ? አቤት ወንድምነት፣ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነኝ። በውስጥ እኮ ደወልኩልህ ይመልሳል ስልክ ነው እንዴ? አላየሁትም ወንድምነት፣ አላየሁትም። ቤት መክፈት ትችላለህ? እሺ ልክፈት። እኔ በስጋዬ ስለደከመኝ እናንተ ጋር ሆናለሁ፣ አብሬ እዛው መቆየት እችላለሁ። ግን ስጋዬን ትንሽ ላሳርፍ ፈልጋለሁ ስለደከመኝ። እሺ ወንድምነት መክፈት ይችላል። ሂድና ክፈት። በሙሉ አንተ ጋር እንዞራለን በሙሉ። እሺ እሺ። መምጣት የሚፈልግ እኛን ተከትሎ መምጣት ይችላል። ቤት ክፈት እና ወደዛ እንሂድ ወገኖች። ጸጋ ይብዛላችሁ። አድነ ወንድማችን እዛ ና። ሌሎችም ነቆሙስን ነመርጌታ ዳጊያቲንግ ቢዚ ሆነ ይመስለኛል። ዳጊ ካለ ከሌለ ግን አውርደውና ወይ ይምጣ ሰው ተኝቶ ድንገት ተኝቶ ከሆነ እናስወርደው። ስራ ላይ ድንገት ሊሆን ይችላል። ግን ከቻለ የመልአኩ ደስታ የመልአኩ ክብር ምንድነው ካልክ ሊከበር የተገባው በዙፋኑ ላይ የተቀመጠው ቅዱስ የሰራዊት ጌታ እግዚአብሔር ሲከብር ነው። አየ እንጂ ልክ እንደ እግዚአብሔር ቀን እየሰየምክለት ዛሬ ደግሞ እሱ ይከበራል እያልክ የምታከብረው መልአክ የለም በሰማይ። ዛሬ ገብርኤል ነው ይሉናል። ገብርኤል ይከበራል፣ ገብርኤል ይነግሳል ይሉናል። ብራዘር እንደዚህ የሚባል ክርስትና የለም የለም። በላይ በሰማይ ያለ አንድ ንጉስ ነው ያለን። ቅዱስ የሰራዊት ጌታ እግዚአብሔር ይባላል። ካላወቀው ይሄ የሰራዊት ጌታ እግዚአብሔር ብቻውን ነው የሚከበረው። ክብሩን ለማንም አይሰጥም። ቀናተኛ አምላክ ነው። አየ ከማንም ጋራ ተሰልፎ በገዛ ደሙ የዋጀውን ዋጋ የከፈለለትን ህዝብ ወዳጅ ገብርኤል ቁጭ ብሎ ክብሩን አይሻማ። በእጆቹ ያበጀውን ህዝብ ክብር ገብርኤል አይሻማ። ዛሬ ገብርኤል ነው፣ ገብርኤል ረዳኝ፣ ገብርኤል አገዘኝ፣ ገብርኤል እንደዚህ አረገኝ እያልክ የእግዚአብሔር የሆነውን ነገር እየወሰድክ ለገብርኤል ስትሰጥ ገብርኤል ደስተኛ ይሆናል። ለዚህ ነው ቤተክርስቲያን መታደስ አለባት የምንለው። ለዚህ ነው በእግዚአብሔር ሐሳብ ላይ በእግዚአብሔር እውነት ላይ ምን አድርጋለች? አምጻለች። ልክ ነው። የሚጠሩት የሚነሱት ስሞች እኮ ቅዱሳን ናቸው፣ ጻድቃን ናቸው፣ መላእክት ናቸው። ግን እንደ እግዚአብሔር መንገድ እንደ እግዚአብሔር ሐሳብ ያልሆነ ትምህርት በቤተክርስቲያኒቷ ውስጥ ያለ ይሄው ነው። ስለዚህ እንደዚህ አይነት ትምህርቶች በእግዚአብሔር ቃል ብርሃን ተመዝነው የቀለሉ መሆናቸው ለትውልዱ መታየት አለበት። ይሄን እናደርጋለን። እግዚአብሔር ይባረክ። ይሄው ብዙ ትውልድ እየቀለለበት ነው። በእኛ ፊት ቆሞ ለስዕል ሰግዳለሁ የሚል ኦርቶዶክሳዊ የለም ብራዘር። ለራሱ ለብቻው ወይ ከኛ ፊት ርቆ ሊሆን ይችላል እንጂ ለስዕል ሰግዳለሁ ብሎ ስዕል ይዞ የምታገኘው ለስዕል መስገድ መጽሐፍ ቅዱሳዊ ነው ብሎ ሊሞግት የሚችል ኦርቶዶክሳዊ የለም። ካለ እንቀበላለን ብራዘርስ፣ ካላችሁ እንቀበላችኋለን። ስለዚህ እውነተኛውን የጽድቅ መንገድ ትውልዱ ማየት፣ መመልከት፣ መረዳት መቻል አለበት። እውነተኛው የጽድቅ መንገድ ኢየሱስ ክርስቶስ ብቻ። ከኢየሱስ ውጪ ሌላ የጽድቅ መንገድ የለም። ሰዎች የሚድኑበት ወደ እግዚአብሔር ሐሳብ የሚጠጉበት ሌላ የጽድቅ መንገድ የለም። ማን ነው እሱ ካልክ ኢየሱስ ብቻ። ስለዚህ ይሄንን ሐሳብ ለትውልዱ እናሳያለን፣ እንናገራለን። ዛሬም የማንደክምበት ዛሬም የማንቀይረው ርዕስ ቢኖር ኢየሱስ ነው። አየ የወንጌል አማኝ ሆነ የቆየንበት ሚስጥር ምንድነው ተብሎ ቢፈተሽ ደስ የሚለን አንድ ጉዳይ አለ። እኛ ቤት አንድ ንጉስ፣ አንድ ጌታ፣ አንድ ኮከብ ብቻ ነው ያለው፣ ቅዱስ የሰራዊት ጌታ እግዚአብሔር። ሌሎቻችን በፍጹም ከዚህ ጌታ ጋር የሚወዳደር ነገር የለም ብራዘርስ። ሊደምቅ የተገባው አንድ ኢየሱስ ብቻ ነው። አንድ ኢየሱስ። ከሱ ውጪ ሌላ የሚደምቅ ምንም የለም፣ የሚከብር ምንም የለም።
ክብር ለማን? ለእግዚአብሔር ብቻ። አለ ሌላ የለም ብራዘር። ማንም በለው፣ መልአክ በለው፣ ጻድቅ በለው፣ ቅዱስ በለው፣ ምንም ብለህ ጥራው፣ ከእግዚአብሔር ልጅ ከክርስቶስ ኢየሱስ ውጪ ሌላ ማንም የለም ብራዘር። እሺ ሰላም ጎ ወሽ ጎ ነው የሚለው ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ይሰማል? አቤት አቤት። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ። የድንግል ማርያም ልጅ ነኝ። ኦርቶዶክስ ነኝ፣ የድንግል ማርያም ልጅ ነኝ። የማርያም ልጅ ነህ። ስንተኛዋ ልጅ ነህ? ድንግል እንደነበረች ነው የነገራችሁ። ለዚህ እኮ ነው ችግራችሁ። አጠያየቃችሁ በደንብ ስለማትረዱ ወይ መጽሐፍ ቅዱስን በደንብ ስለማታነቡ ሊሆን ይችላል እንደዚህ ብላችሁ የምትጠይቁ። እሺ የድንግል ማርያም ልጅ። እሺ ጥሩ፣ ችግር የለም። ሶ ማርያም ምን አድርገሃል አለች? ወዳጅ ማርያም ምን አድርጋለች? አይ እዚህ መናገር አይጠበቅብኝም። እኔ ልሰማ ነው የመጣው፣ ሰማለሁ። በቃ ልትሰማ ነው የመጣው። እሰይ ልትሰማ ከሆነ በጣም ደስ ይላል። እሺ ስማ፣ ችግር የለም። በቃ ሚውት አድርግና ስማ። ከዚህ በኋላ የጌታ ልጅ ሆነ ትወጣለህ። አንተ ብቻ መስማት ብቻ ነው የሚጠበቅብህ። የጌታ ልጅ ሆነ ትወጣለህ። እሺ ጆ ሰላም ነው? እሺ አቤት አቤት። ቀለሜ እንዴት አደርክ? እሺ ታች ሆነ ስማን። ሄሎ እሺ ልዑል ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለሁ። ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አለን። ከየት ቤተ እምነት? እኔ ኦርቶዶክስ ተዋህዶ ቤተ እምነት ነኝ። ከኦርቶዶክስ ተዋህዶ ቤተ እምነት። እሺ ምን ሐሳብ አለ? በምን ጉዳይ ላይ እናወራ? አይ አሁን ልጁን የጌታ ልጅ አደርጋለሁ ስላልከው እኔንም የጌታ ልጅ እንድታደርገኝ ነበረ ሐሳቤ። እውነት ደስ ይላል፣ በጣም ደስ ይላል። አሁን የማን ልጅ ነው? እኔ የእውነተኛው የክርስቶስ ልጅ ነኝ። የኢየሱስ ልጅ ነው። የኢየሱስ ልጅ ነው። የኢየሱስ ልጅ ስትሆን እንዴት ነው የኢየሱስ ልጅ የሆንከው? የኢየሱስ ልጅ የሆንኩት እኔ ሀብተ ወልድና ስመ ክርስትናን አግኝቼ ነው የኢየሱስ ክርስቶስ ልጅ የሆንኩት። እሱን እከተላለሁ፣ እሱን አምናለሁ። ክርስቶስ ያለውን ቃል አከብራለሁ፣ የእሱን ሕግጋት እፈጽማለሁ። የክርስቶስ ልጅ ነኝ ማለት ነው። አሁን አንተ ደግሞ የምትነግረኝ ክርስቶስ ወይ ማስመ መሲህ ካለ ድረዳ የሚቀበል ነው። ሀብተ ወልድ ስመ ክርስትና፣ ሀብተ ወልድና ስመ ክርስትና በሱ ነው የእግዚአብሔር የኢየሱስ ልጅ የሆንከው። እሱ እኮ የእግዚአብሔር ልጅ አይደል? ያው እኔ በ40 ቀኔ ክርስቶስን አግኝቼዋለሁ። የሚገርም በጥምቀት ክርስቶስን ተቀብያለሁ። ያመነ የተጠመቀ ይድናል እንደሚል ማርቆስ 16 ላይ እሱም አይመለከትም። ሳታምን ክርስቶስን ጥምቀት አግኝቻለሁ ማለት ነው። እኔ እኮ በ40 ቀንህ ግን አላመንክ። አሜን የተጠመቅክ ልጅ አይደለም ማለት በ40 ቀን ላይ ምን አምነህ ነው የተጠመቀው? ውስጥ ልክ ነው፣ ውስጥ ነክረዋል። በ40 ቀን ቆይ እንዲመች ላዙረውና እንደሱ ብናወራ ጥሩ ነው። በ40 ቀን እርግጠኛ ሆነን ምን ነገር እኔ በቤተሰብ እምነት የሚገርም ዳን በቤተሰብ እምነት ኔትወርክ ሆነ ሎልዬ ኔትወርክ ይመስለኛል። እሺ ኔትወርክ ነው ትንሽ ሌት ነው መሰለኝ እኔ ጋር። እሺ ቀጥለው ይሰማል። እሺ ያው መቼ ተወለድክ? እንዴት ተወለድክ ስለ
የተወለድክበትን ነገር ስትነግረኝ በ40 ቀኔ አልከኝ አይደል? ዳኒ ድምጽ እንትን ብሏል። እሺ ድምጼ ይርቋል ጋይስ? ብያለሁ። አሁን አሪፍ ነው። እሺ ሶ አንተ በ40 ቀንህ ላይ በ40 ቀንህ ላይ እንዴት ነው የእግዚአብሔር ልጅ ሆንከው? ሎሌ ዳኒ ምንድነው መሰለህ፣ አሁን እኮ ምንም ወረቀትና እስክሪፕቶ ይዘህ እኮ ሂሳብ አያስፈልጉም እኮ። አንደኛ ነገር ጥምቀት እንደሚያስፈልግ ካመን ጥምቀት ደግሞ ክርስቶስ ልጅ የሚያደርገን ከሆነ ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ካለ ጥምቀት አስፈላጊ አንድ ጥምቀት፣ አንድ ሃይማኖት፣ አንድ ጌታ ካለ አትደበቅ ሆነ ካመንን ጥምቀት ደግሞ አንዲት ከሆነች ደግሞ ማለት ነው አያደርግም። ጥምቀት የክርስቶስ ልጅነትን የምናገኝበት። ስለዚህ አሁን ወረቀትና እስክሪፕቶ አውጥተህ ማለት ነው ምንም የምንሰራው ሂሳብ የለም አይደለም። አይ አትሩጥ አለ፣ የምንሰራው ሂሳብ አለ። የሐሰት ትርክትህን ዜሮ እንደሆነ እናሳያለን። አየህ በጥምቀት ወይ የሐሰት ትርክት የክርስቶስን ቃል ነው የምናገረው። አንድ ወዳጅ በ40 ቀን ላይ የእግዚአብሔር ልጅነትን ያገኘህበት ምንም መጽሐፍ ቅዱሳዊ ኤቪደንስ የለም ካለ ንገረኝ። በ40 ቀንህ ላይ የእግዚአብሔር ልጅነትን ያገኘህበት መጽሐፍ ቅዱሳዊ ማስረጃ በ40 ቀን ላይ ያው እየጠበቅኩ ነው ያሉት። አዳም በ40 ቀን ወደ ገነት መመለሱን ምሳሌ አድርገን በ40 ቀናችን እንጠመቃለን ማለት ነው። እኔ ስላንተ ነው የጠየኩት፣ ስላንተ ነው። ሲጀምር አዳም በ40 ቀን ወደ ገነት ተመለሰ የሚል መጽሐፍ ቅዱሳዊ ኤቪደንስ የለም። እየጠየቅኩ ያለሁት በ40 ቀን አንተ በ40 ቀን ላይ የእግዚአብሔር ልጅነትን አግኝቻለሁ ብለሃል። ውሸት ነው። በ40 ቀን ላይ የተሰጠ የእግዚአብሔር ልጅነት የለም። ካለ ማስረጃ አስተይ። ያዳምን እኛ አሁን የምንመራው ማለት ነው በመጽሐፍ ቅዱስ ዶግማ፣ ቀኖና፣ ትውፊት አለ። ስለዚህ መጽሐፍ ቅዱስ ብቻ ብለን አናምንም እኛ ክርስቲያኖች ማለት ነው። ስለዚህ መጽሐፍ ቅዱስ አሁን ላይ ማለት ነው መጽሐፍ ቅዱስ ዝግ አይደለም። ገብቶሃል? አባቶች ካመኑበት ስርዓት ከተሰራልን ልንቀበል እንችላለን። ምክንያቱም መጽሐፍ ቅዱስ በትውፊት ምናምን ብዙ ስርዓቶችን የምንቀበል ማለት ከመጽሐፍ ቅዱስ ውጪ ኢየሱስ ክርስቶስ ስርዓቱን ሕግጋቱን ከተጻፈልን አሁንም ልንቀበል የምንችል ሰዎች ነው። ስለዚህ መጽሐፍ ቅዱስ ብቻ የሚል ራሱ መጽሐፍ ሶ ምንድነው እያልከን ያለው? ሉል እያለን ያለው ስሙ መጽሐፍ ቅዱስ ውስጥ ይሄ ትምህርት የለም ነው እያለን ያለው። አይ የለም ማለት ይሄ ትምህርት ካለ ንገረን። እኔ መረዳት እዚህ ጋር ስለሆነ ምንም ችግር የለውም። ካለ ንገረኝ። አባቶችን ጠይቄ እመጣለሁ። ምንም ያን እንትን አይደለም ነገር አይደለም። አንዴ ይኸውልህ በ40 ቀን ልጅነትን አገኘሁበት የምትልበት ሚስጥር አታውቀው። አየህ መጽሐፍ ወደ ጥምቀት እንመለስ። መጀመሪያ ወደ ጥምቀት እንመለስ። አንዴ ወደ ጥምቀት እንመለስ። ወደ ጥምቀት እንመለስ። መጀመሪያ ጥምቀት ያስፈልጋል ብለህ ታምናለህ? አንተ ራስህ አይ አንተ ብቻ ጠያቂ ማናረገ ቤተሰብ ጥምቀት አስፈላጊ ነው ብለህ ታምናለህ? ያወራነውን እንጨርስና ሉልዬ ችግር የለም። ሂሳቡን ተውና መጀመሪያ ጥምቀት አስፈላጊ ነው ብለህ ታምናለህ? ችግር የለም እንሄዳለን። አይ መልስልኝ። ካልመለስከኝልኝ ደግሞ እኔ አልሄድም። ወደ 40 ቀኑ አልሄድም። ጥምቀት አስፈላጊ ነው እንጨርሰውና አይዞ ብራዘር መበርታት ነው። መልስልኝ። አይ መበርታት ነው ያለብህ። አየሁ ይኸው መጽሐፍ ቅዱስ ውስጥ አለ ወይ የለም? ምን ያላቅም አባቶችን ጠይቄ እመጣለሁ ነው ያልከው። አባቶችን ጠይቀ የምትመጣበት ሐሳብ የትኛው ነው? የእግዚአብሔር ልጅ የእግዚአብሔር ልጅነትን መብት አገኘውበት ያልክበትን ሐሳብ በእግዚአብሔር ቃል ውስጥ ፈትሸን እናገኘዋለን? የለም። በእግዚአብሔር ቃል ውስጥ ሰዎች በ40 ቀናቸው ከውሃ ተጠምቀው የእግዚአብሔር ልጅነትን ያገኛሉ የሚል የመጽሐፍ ቅዱስ ትምህርት አለ? የለም። ይሄ የቤተ ክርስቲያን ቅዠት ነው። በእግዚአብሔር ቃል ውስጥ ሰዎች በ40 ቀናቸው በእናትና በአባታቸው እምነት የእግዚአብሔር ልጅነትን ያገኛሉ የሚል የመጽሐፍ ቅዱስ ኤቪደንስ የለም። አንድ ለምልክት የሚሆን ማለት ነው። አየህ አሁን ግን ቅድም ና የእግዚአብሔር ልጅነትን ታገኛለህ ስለው ልጁን ያልኩበትን መጽሐፍ ቅዱሳዊ ማስረጃ ግን አሳያለሁ። አሁን አንተ ስለሌለ እኔ ግን ስላለኝ የእግዚአብሔርን ቃል በማስረጃ እናወራለን ማለት ነው። እናወራለን የእግዚአብሔር ልጅነት እንዴት እንደሚገኝ ከእግዚአብሔር ቃል በማስረጃ እናወራለን ማለት ነው። ይሄው የእግዚአብሔር ቃል እንደዚህ ይላል። ክብር ለአምላካችን ይሁን። ይሄው እኛ ክርስቲያኖች ነን። አባቶችን መጠየቅ
እንጀምር። አባቶች ከማን ነው የሚጀመሩት? ይኸው ዮሐንስ በመልእክቱ እንደዚህ ይላል። ይኸው የመጀመሪያ አባት ምን ይላል? ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ። ምን ላደረጉ? ለተቀበሉ ማንን? ኢየሱስን። በክርስቶስ ኢየሱስ ስም ለሚያምኑ ለነርሱ ምን ሰጣቸው? የእግዚአብሔር የልጅነት ስልጣን ተሰጣቸው። ስለዚህ የእግዚአብሔር ልጅነት የሚገኘው በምንድን ነው ካልን ኢየሱስን ሰው ኩፋሌ 4 ምዕራፍ 9 በተፈጠረባት ምድር ለ40 ዓመት ለ40 ቀን በተጻፈ አየው መጽሐፍ ቅዱሳዊ ያቀረብኩልህ ነው። ማስረጃ አገኘ። በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባው፣ ሚስቱም በሰማዳ ቀን አስገባት ይላል። ኩፋሌ አሳየ። ማስረጃ አገኘ። ዋናው መነጋገር ያለብን ማስረጃ አገኘ ወይ? የእግዚአብሔር ልጅነትን ያገኘበት አይደለም። ይሄ ማስረጃ አገኘ። ሳትጮ የሚሰማ ሰው እውነት እንዳለህ ቢረዳ ማስረጃ አልከኝ ያቀረብኩልህ ነው። ኩፋሌ 4 ምዕራፍ 9 ላይ ያወጣልኝ። ምዕራፍ ቅድም የለኝም ብለህ ነበር ሉልዬ። ከኔ እውቀት ማነስ የተነሳ ነው። ምንም ችግር የለውም። እሺ አሁን አገኘህ ወይ? አሁንም ተረጋጋ ሉል። አንተ መረጋጋት ነው። አገኘሁት። አሰማኝ። ችግር እሺ ያገኘኸው በ40 ቀን የእግዚአብሔር ልጅነትን የምታገኝበትን ማስረጃ ነው አይደል? አዎ አግኝቻለሁ። አዎ እሺ ግለጠው። ችግር የለም። እሺ ኩፋሌ 4 ምዕራፍ 9 ላይ እሺ ኩፋሌ 4 ቁጥር 9 ላይ እሺ የእግዚአብሔር ቃል አይደለም ኩፋሌ ግን እንቀበልህ። እሺ ቀጥል። እንደማያስኬድ ላሳይ። ችግር የለም። እና አንተ ቃል ነው። ችግር የለም። አሁን ቀጥል። ችግር የለም። በተፈጠረባት ምድር ለአዳም 40 ቀን ቆይ ልጨርስና አፋፊን አትበለኝ። እሺ እኔ ስላንተ ነው። በተፈጠረባት ምድር አሁን ማለት ነው ጋይስ ስለ ጥምቀት አውርተናል። ጥምቀት አስፈላጊ እንደሆነ ተነጋግረናል ማለት ነው። ከዛ ደግሞ መቼ ጀምረ ነው ጥምቀትን? ብራዘር ጥምቀት አስፈላጊ ነው እንዴ? መጽሐፍ ቅዱስን ትከተላለህ አይደል? አሁን ለኔ የምታሳየኝ በ40 ቀን ላይ አንተ የእግዚአብሔር ልጅ ሆንክበትን ሚስጥር ነው የምታሳየኝ ብራዘር። ቆይ አንዴ ዳኒ እኔንም እየሰማኝ አንተ እኔን የመጠየቅ ወይም ደግሞ እኔን እንዴት ነው የማጨናነቅ ምንም አይነት እንትን የለህም ማለት በጣም ራስ እንዳደገኛ አይተህ እኔ ለማዋከብ ካሰብክ ተሳስተሃል። እኔ ምንም አሁን አንተ የምታወራውን ነገር እኔ ጠይቀው አይዞህ ለምን ትለኛለህ? መበርታት ስላለብህ ለምንድን ነው አይዞህ የምትለኝ? እንዳበረታ መበርታት ስላለብህ የኔ ጥያቄ ምንድነው? ለማናደድ ምናምን የምታደርገው ነገር ነው። ቀረኩ ተሳድቦ መውጣት ኦርቶዶክሳውያን ገብቶ ተሳድቦ መውጣት ቀረ። ምክንያቱም እኛናሱ ሰራቹ መጨረሻ ላይ ነው ቼክ የምናደርገው ማንበብ ስለሆነ እሱ መጨረሻ ላይ ነው ቼክ የምናደርገው። አለመሳደብህ መጨረሻ ላይ ነው ቼክ የምናደርገው። ሉልዬ ግን አሁን ይኸውልህ አሁን አንተ ቃሉን ግለጠውና ኩፋሌን ገልጠ በ40 ቀን የእግዚአብሔር ልጅነትን ያገኘህበትን ሚስጥር አሳየን። ችግር የለም። እሺ ዳኒ አሳያለሁ፣ እንዳትገባብኝ። አልገባም። በቃ 400 ምናምን ሰው ስላለ ለ400 ምናምን ሰው ነው የምናገረው፣ ለአንተ ብቻ አይደለም። እና በመጀመሪያ ጥምቀት ለድህነት አስፈላጊ እንደሆነ ሁላችንም ማወቅ ማመን መቻል አለብን። ለዚህም ደግሞ መጽሐፍ ቅዱሳዊ ባግራውንድ ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሏል ማለት ነው። ስለዚህ ጥምቀት አስፈላጊ ደግሞ ከሆነ ደግሞ ሀብተ ወልድ ስመ ክርስትናን ካገኘ ሀብተ ወልድ ስመ ክርስትናን ያገኘ ነው ሴቷ በ80 ወንዱ ደግሞ በ40 ከሆነ መጽሐፍ ቅዱሳዊ ምሳሌ ወይም ደግሞ መጽሐፍ ቅዱሳዊ ማስረጃ ምንድነው ከተባለ ኩፋሌ 4 ምዕራፍ 9 ላይ ማን ነው 4 ቁጥር 9 ላይ እናገኛለን ማለት ነው። በተፈጠረባት ምድር ለ40 ዓመት ማን ነው ለ40 ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባው፣ ሚስቱም በ80 ቀን አስገባት። ቀደም ምን አልኩኝ? አዳም ወደ ገነት በ40 ቀን የመግባቱ ምሳሌ ነው። ያንን ስርዓት አድርገን አንተ አዳም ነህ ወይ አለኝ እሱ ማለት ነው። ስለዚህ እኔ ደግሞ ያደም ልጅ ነው። ይሄን መሰረት በማድረግ ክርስቲያኖች ወንዶች በ40 ቀን ሴቶች ደግሞ 80 ቀን ይጠመቃሉ ማለት ነው። ይሄንን ምሳሌ አድርገን ማለት ነው። ስለዚህ መጽሐፍ ቅዱሳዊ ማስረጃ ነው፣ ለኔ በቂ መልስ ነው። ጥምቀት አስፈላጊ እንደሆነ ደግሞ በደንብ ሰፋ አድርገን መነጋገር እንችላለን። እሺ ምንድን ነው ያለን ያለው? ችግር የለውም። ቴንክ ዩ። በ40 ቀን ኩፋሌን መጽሐፍ ላይ ጠርቶ ወደ ገነት በ40 ቀንና በ80 ቀን አስገባቸው አለ መጽሐፉ። እና ተጠምቀው ነው በ40 እና በ80 ቀን ገቡ የሚለው ወዳጄ ስለ ጥምቀት ያወራል? አያወራም።
አየም ኢቭን ሲጀመር ኩፋሬ የእግዚአብሔር ቃል ነው ብለን አናምንም። ቆይ አንዴ ሉልዬ ስለሰማው በደንብ ሰማኝ። ስለዚህ አሁን እኔ እናንተ ያነሳ ነው ቀደም ስጠይቅ ምን አልከኝ? በ40 እና በ80 ቀኔ ላይ ሀብተ ወልድ ምናምን አግኝቼ የእግዚአብሔር ልጅ ሆንኩ አልክ። ውሸት። በ40 ቀን ላይ አንተ ስለ አዳምና ስለ ሔዋን አልጠየቅኩም። ስለ አንተ የዘላለም ሕይወት ያገኘህበት ከእግዚአብሔር ጋር የታረክበት ልጅ ሆንክበት ኤቪደንስ የለም። ኩፋሬ ላይ ሄደን አየነው። የሚያወራው ስለ አዳምና ስለ ሔዋን ነው which is even እሱም ተረት ነው። እኔ ጠየኩ አንተ በ40 እና በ80 ቀን ላይ አሁን አይደለም እንቆጥሮ ዳንኤል ከዛ በፊትም ከዚያ በኋላም ልናደርገው እንችላለን። ስጨርስ ነው የራስና አንተን ስጨርስ ብራዘር ስጨርስ ከዛ አሁን ማስረጃ ነው የሚጠይቀው ካንተ። ይሄው በ40 እና በ80 ቀን ላይ አንተ ምን አድርገህ ነው ገነት የገባኸው ነው ጥያቄ። ምን አድርገህ ነው የእግዚአብሔር ልጅ ሆንከው? በ40 እና በ80 ቀናችሁ ላይ በምን ምክንያት ነው የእግዚአብሔር ልጅነት የሚያገኛችሁት? ማስረጃ። ለዚህ ነው ማስረጃ። እኔ ተጠምቄ ነው የእግዚአብሔር ልጅ ማስረጃ። አንደኛ ተጠምቄ፣ ሁለተኛ ማስረጃ። ምንድነው ማስረጃ ማለት? በ40 እና በ80 ቀን ተጠምቃችሁ የእግዚአብሔር ልጅ ትሆናላችሁ የሚል ማስረጃ አንተ መጀመሪያ እሺ ማስረጃ መጣል ማስረጃ በደንብ ማስረጃ ስጣል ችግር የለም። ጥምቀት እግዚአብሔር ልጅነት ያሰጣል ያሰጣል። አንተ ብራዘር አሁን ስላንተ ነው እያወራን ያለነው። የትም የምትደበቅበት ነገር የለም። መጠይቀን መልስ ነው። ጥምቀት ድህነትን ይሰጣል አይሰጥም? ማስረጃ ወዳጅ። እሺ ቀጥላለሁ። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሎ ተጽፎልናል። ማስረጃ ማለት ነው። ሌላ ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር እንደሱ አንሄድ 3 ላይ እውነት እላችኋለሁ ይላል። ቆይ ልጨርስ። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ወደ እግዚአብሔር መንግስት አይገባም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር። ስለዚህ አሁን ምንድነው በኔ በ40 ቀኔ ከውሃና ከመንፈስ ቅዱስ እወለዳለሁ ማለት ነው። ጥምቀት ሳገኝ አንደኛ ጥምቀት እጠመቃለሁ፣ ሁለተኛ ስጋውን የክርስቶስ ስጋና ደም እቀበላለሁ። ስለዚህ እግዚአብሔር መንግስት አገኘዋለሁ ማለት ነው። መጨመር እችላለሁ። ቲቶ 3 ምዕራፍ 3 ቁጥር 5 ላይ መሄድ እንችላለን። ስለዚህ ኃጢአትን የሚያሰጥ በቃ ጥምቀት ማለት ነው። ቆይ ችግር የለም ጨርስ፣ ጥቅስህን ጨርስና ከዛ እናወራለን። ችግር የለም። እሺ መጨመር እችላለሁ። ጨምር። እሺ ሌላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ አሁን ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከዚያም ታጠብ። በዚያ መሰረትም እንድንጠመቅ ተገልጾልናል ማለት ነው። የሐዋርያት ሥራ ምዕራፍ 22 ላይ አለ ማለት ነው። ሌላው የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ማንበብ ትችላላችሁ። እንዲሁም ደግሞ መጽሐፍ እያነበብኩ የማይጠቅመንም አሁን አንዴ ሉሊ የጠቀስካቸውን ሀሳቦች እንያቸው። አሁን አይ ተጨማሪ አሁን እዚህ ጋር 100 ስላለ ችግር የለም። እዚህ እኮ የዳነ ሰው ነው ብራዘር፣ የዳነ ሰው ነው ያለው። ለሱ አትጨነቅ። መቼ ነው ዳንከው? ንገረኝ። መቼ ዳንከው? ሉሊ እንጨርስ። ምን አልከን ቅድም? አይ ድኛለሁ ስላልከኝ መቼ ነው የተጠመቀ ሰው? አንዴ ብራዘር ያመነ የተጠመቀ ሰው ይድናል የሚል ጥቅስ አነሳ። አንተ በ40 ቀን ላይ አምነህ ነው ወይ የዳንከው ነው ጥያቄ። በቤተሰቦች እምነት አምኜ ነው። ማስረጃ ጥቅሱ የሚለው ራሱ ሰውየው ያመነ ነው እንጂ በቤተሰብ ያመነ የሚል የለም። አንድም ቦታ ልጆችን አላጠምቅም ያሉበት አሁን አንተን ማስረጃ የምታቀርበው እኔን አትጠይቀኝ። አንተ ማስረጃ አቅርብ። እኔ ስለ እምነቴ እኔ ስለ ራሴ እምነት እኔ ማስረጃ አቀርባለሁ። አንተ ግን ስለ ራስህ እምነት ማስረጃ አቅርብ። ያላመነ ሰው ቆይ ሉሊ ሐዋርያት አንድ ቦታ ሲያጠምቁ ልጆችን አናጠምቅም ያሉበትን ቦታ ካሳየኸኝ እኔ አቀርብልሃለሁ። አይዞህ ወዳጅ አሁን አንተ ምንም ችግር የለውም። ምንም አልኩም። በሚገርም ማለት ነው በእኔ ማስረጃ ላይ አይደለም አንተ እምነትን የመሰረትከው። ቆይ ማውራህ ማለት ነው አይዞህ የሚያስብል ነገር አይዞህ ወዳጅ ችግር የለውም። ይሄ ነው ስትጠየቅ እንደማመጣ ሉሊ መልስልኛ። አሁን አንተ ብቻ ጠያቂ አትሆን። ሐዋርያት ተጠየቀው አንተ ተጠየቀ እኔ ልመልስልህ። ህፃናቶችን አናጠምቅም ያሉበትን ቦታ አሳየኝ። ሐዋርያት አንድ ቦታ መጽሐፍ ቅዱስ ላይ እሱን መጨረሻ ላይ ተጠየቀኝ። ልጆችን አናጠምቅም እኔን መጨረሻ ላይ መልስልኝና እኔ መልስልሃለሁ። መልስልኝና እኔ መልስልሃለሁ። ወንድም ህዝቡ የገባው ስለነበረ ህፃናትን ይዞ አይመጣም። ስለገባው ስለተማረ ህዝቡ የተማረ ነው፣ ያወቀ ነው፣ የገባው ዳንኤልን አቆም ዳኒ ለምን አይመልስልሽ? ቆይ ህፃናትን አንጠልጥሎ አይመጣም።
አሁን እኮ መጽሐፍ ቅዱስ ላይ የለም ይሄኛው እናንተ ተጓዝ አልክ 40 ቀን የለም። ኤደን ገነት 40 ቀን አሳየው መጽሐፍ ቅዱስ ላይ ብቻ አሳየው። ይኸውልህ እባብም ገነት ውስጥ ነበረ፣ ተጠምቆ ነው። አራዊቶች ገነት ውስጥ ነበረ፣ ጅብ ገነት ውስጥ ነበረ፣ ተጠምቀው ነው የገቡ። ተጠምቋል። አዳም ወደ ገነት ሲገባ ተጠምቋል። ተጠምቀው ነው ገነት የገቡ። እንስሳት አራዊቶች በሙሉ የት ነው እንደ የነበሩ? ገነት ውስጥ። እባቡ የት ነው የነበረ? አዳምን ያሳተው ገነት ውስጥ። ስለዚህ መጽሐፉም አንተው ራስ የጠቀስከው ያመነ የተጠመቀ አምነህ ከሆነ መጠመቅ ትችላለህ። በውክልና ግን የለም። ዝም ብሎ የውክልና ነገር ለመደባችሁ። በውክልና በእንትና በኩል ገነት፣ በእንትና በኩል መግባት መንግስተ ሰማያት፣ በእንትና በኩል ወደ መንግስት። በውክልና የለም። በፓስተር በኩል እየገባችሁ እኮ ነው እናንተ በፓስተራችሁ ደነናል እያላችሁ ነው። ውክልና አይደለም እንዴ? በፓስተር ሚድን በፓስተራችሁ አንዴ እንደ ገዝተው ይዛችሁ ነው። እኛ በማንም ውክልና አይደለም። ምልጃና ጸሎት ያደናል ብለ መጽሐፍ ቅዱሳዊ መሰረት መሪ ሐሳቡን ይጨርስና ከዛ ከኔ ጋር እንቀጥላለን። አሁን መሪ ሐሳቡን ይጨርስ። አንዴ መሪ ይጨርስና ከዛ እናንተ በውክልና የለም። ያመነ የተጠመቀ መጽሐፉ ያለው ያመነ የተጠመቀ ቤተሰቦቹ ያመኑለት አይልም። ያመነ ማን ራሱ ያመነ የተጠመቀም አለ እንጂ እንዲሁ ዝም ብሎ በውክልና እያንጠለጠሉ መምጣት ምንም አይረባም፣ አይጠቅምም፣ አይረባም። ማንንም ቢሆን ከኃጢአት ነፃ ሊያደርገው አልቻለም። ይሄ ክርስትና እኮ እያየነው ነው። በምን አይነት ዝቅጠት ውስጥ እንዳለ እኮ አየነው። ህይወታችንን አየነው። ምክንያቱ ሳናምን ነው። ሳናምን ክርስቲያን ተባለ። ሚዩት አለ። ከዛ እናንተ እንጨርስ። ስርዓት ይኑር። ካቆምንበት እንጨርስ። እናንተ እንጨርስ። አሁን ሚዩት አድርግ ወዳጅ። ለመውረድ ካልፈለክ በስተቀር ሐሳቡን ይጨርስ። መሪ ምንድነው ወዳጅ? ዳንዬ ጨርሻለሁ። እሺ መሪ ጸጋ ይብዛ። ለሶስት ነው እንደምታው። አይዞህ ወዳጅ። በመሃል ልግባ። ሉሌ ይሄው ዳኒ ያመነ የሚል ጥቅስ የጠቀስከን በቤተሰቡ እምነት የሚል ማስረጃ አስጠን። እኔ ደግሞ በቤተሰቡ ማስረጃ ከመስጠት በፊት መጽሐፍ ቅዱስ ላይ የሕፃናትን አናጠምቅም እንደሌለ ለትውልዱ ካሳየን በቂ ነው። ይቅርታ ዳኒ ሚዩት አድርግ። ትገባለህ። እድል አንተ ተረኛው አንተ ነህ። ችግር የለም። ረጋ በል። ይኸው መጽሐፍ ቅዱስ ውስጥ አንድም ቦታ ላይ በውክልና የተጠመቀ ሰው የለም። ቤተሰቡ አምኖለት እሱ የተጠመቀ ማንም የለም በእግዚአብሔር ቃል ውስጥ። ጥምቀት ከእምነት ተለይቶ የተገለጸበት አንድ የመጽሐፍ ቅዱስ ሐሳብ የለም። ሰዎች መጀመሪያ ወንጌል ይሰበካሉ፣ በወንጌሉ እውነት ያምናሉ፣ ያመኑት እምነት ያድናቸዋል፣ ከዛ ይጠመቃሉ። ይሄ ነው ሲኩዌንሱ። ከዚህ ውጪ ሌላ የለም። ሰዎች ተጠምቀው ከዛ ያመኑበት ቦታ አንድም ቦታ ላይ የለም። ጥምቀት ከእምነት ውጪ ካደረከው ሻወር ነው ወዳጄ፣ ገላ መታጠብ ነው። አንድም ማለት ነው። አንድ እኔ ኦርቶዶክሳዊ ነኝ እምነትን ቀድሞ ሰዎች ተጠምቀው አውቃለሁ የሚል ሰው ካለ አንድ ሰው ካለ ገብቶ ይሞግተን። ያው እየገባው ነው ብራዘር፣ ትድርስተኛ። እሺ ደስ ይለኛል። እንኳን ደህና መጣህ ወዳጄ። እንኳን ደህና ጠብቀኝ ዳኒ። ይኸውልህ አንተ አሁን ምንድን ነው ያልከው? እምነት ከሌለህ መጠመቁ ሻወር ነው ብለሃል። በመጀመሪያ ማመን አለብህ ብለሃል አይደል? እስቲ ሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ሄድልኝ። መጽሐፍ ቅዱስን አውጥተህ ስክሪን ላይ አድርገው። እሺ ስክሪን ላይ አድርገው። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ሉቃስ ስንት? የመጀመሪያ ሐሳብን ሰብስበው። ሉቃስ ስንት ላይ? ቅድም 15 ነው ያልከኝ። ምዕራፍ 1 ቁጥር 15 እየነገርኩህ ነው። ሉቃስ 1 ቁጥር 15። እሺ ምን ይላል? እሺ ይሄ ምን ይላል? አንብቦ በጌታ ፊት ታላቅ ይሆናል፣ የወይን ጠጅ የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላል። ያዝልኝ እዚህ ጋር በእናቱ ማህፀን ሳለ፣ ይሄ ሰውዬ በእናቱ ማህፀን ያለው አልተወለደም፣ ገና በእናቱ ማህፀን ያለው። እሺ አንብቦ ቀጥል። እሺ
ምን ይላል አልኩም ተጠመቀ አላልኩም ዳኒ የራስህን ነው ርዕሱ ዳንዬ ከርዕሱ አይውጣ ጥምቀት ነው ስለ መንፈስ ቅዱስ መሞላት አይደለም ጥያቄው ጥምቀት ነው እሺ ዳንዬ ክብር ለኢየሱስ አንዴ በቃ ችግር የለም ላነብልህ እኔና ዳኒ ያወራን ስለሆነ እርሱ ማለት አልችልም አሁን መሪጌታ ስላልሆኑ ማለት ነው እኔና አንተ አትዘራብ ሌላ ነገር ውስጥ አትግባ መሪ ስለዚህ እንቀጥል መሪ ሲያወራ ለምን እንደምትንጫጩ አላውቅም ከኔ ጋር ነው እኔ ምንም አላወራሁም መሪ ሐሳቡን ነው ግልጽ ነው ይሄ የሽፋን አትደረብ ብራዘር እኔ ሳወራ አትደረብ ብራዘር ስታወራ ሰማሁ አይደል እሺ በል ቀጥልልኛ ስለዚህ በጣም ስርዓት ይዘህ እናውራ እሺ ወዳጅ እኮ እሺ ቀጥልልኛ አንብብልኝ መጽሐፍ ቅዱስ ላይ ሄድ ችግር ነው ላነብልህ ከእስራኤል ልጆች ብዙዎቻችን ወደ ጌታ አምላካችን 15 ይኸው በጌታ ፊት ታላቅ ይሆናል የወይን ጠጅና የሚያሰክር መጠጥ አይጠጣም ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል አንብቤልሃለሁ ልቀጥል ወይስ እሺ ቆይ በቃ እዚህ ጋር ያዘው አሁን መማን እንዳገባብኝ አልገባብህ ጎበስ በእናቱ ማፀን ምን አረፈ መንፈስ ቅዱስ አረፈበት አይደል ይሄ ሰውዬ ዮሐንስ በእናቱ ማፀን መንፈስ ቅዱስ ያረፈበት ሳያምን ነው አምኖ ነው ይሄን ሲመልስልኝ አሁን ስለ ጥምቀት እኮ ነው ያወራን ያለው ወዳጅ ጀስት እመጣልሃለሁ እኮ በቃ መልስልኝ ይሄን ና ብራዘር ምን ያገናኘው ምንም የምታወራው መልስልኝ ስለ ጥምቀት ነው ያወራን ያለው መመለሳችን ነው ስለ ጥምቀት ነው ያወራን ያለው በቃ መመለስ ይችላል እንግዲህ ገብቻ አወራለሁ እስከዛ ድረስ አየህ ስለሌለህ ነው አየህ አሁን ዮሐንስ እዚህ ጋር ተጠመቀ አልተጠመቀም ልታወራ የምትችለው እንደዚህ ነው መፈርጠጥ ነው ያለህ ቻንስ አየህ የያስካት አንድ እቺ ጥቅስ ናት ስታየው ቆመ ስለ ጥምቀት እንደማያወራ ተረዳ ያለህ አማራጭ ምንድነው እሱ መፈርጠጥ ብራዘር መፈርጠጥ እምነታችሁ እንደሌለው መጽሐፍ ቅዱሳዊ ኤቪደንስ እንደሌለው የሚያሳየው ለምንድነው እሱ በአንድ በማይመሳሰል ጥቅስ ላይ ነው የተመሰረተው ብራዘር ከዛስ ትጠቅሳለህ ታወራለህ እንደማይሆን ሲገባ ትፈረጥጣለህ አለቀ ዶክትሪን እንደዚህ አይመሰረትም አየህ ዶክትሪን እንደዚህ አይመሰረትም ጥምቀት ተጀምሯል እዚህ ጋር ስለ ጥምቀት ሐሳብ ነው የሚያወራው አይደለም ብራዘር አይዞ ነው ምን እንደዚህ ሲያጋጥማችሁ አይዞ ብራዘር አይዞ ነው ምንለው አየህ መጽሐፍ ቅዱሳዊ ኤቪደንስ ይዞ መሞገት የሚችል አንድ ኦርቶዶክሳዊ ካለ አሁንም ጥሪ እናደርጋለን አንድ ኦርቶዶክሳዊ ማለት ነው ሳይፈረጥጥ ቆሞ የዳነበትን የእግዚአብሔር ልጅነትን ያገኘበትን ሐሳብ ማስረዳት የሚችል አንድ ኦርቶዶክሳዊ እኛ ግን በአንድ ጥቅስ አይደለም የተመሰረት ነው በጣም በብዙ ማለት ነው መጽሐፍ ቅዱስን እየገለጥን እንዴት የእግዚአብሔር ልጅ እንደሆንን በማስረጃ እናሳያለን ለምን ክርስቲያኖች ነን እኛ የእግዚአብሔርን ቃል የምናምን ክርስቲያኖች ነን ብራዘር ክርስቲያኖች ነን እሺ ናቲ ሰላም ናቲ እሺ ማራናታ ሰላም ሰላም ናችሁ እግዚአብሔር ይመስገን እንዴት ነህ አንተ አለ እግዚአብሔር ይመስገን ድምጼ ይሰማል በደምብ ትሰማለህ እሺ ዳን አለ እሺ አለው የእግዚአብሔር ልጅነት እንዴት ነው ያገኘው እኔ ኖርማሊ ለመጠየቅ ነው ዳንዬ የገባሁት ጥያቄ ትቀበላለህ ወይስ የጠየቅነው ጥያቄ ነበር ከኦርቶዶክስ ነው አይደል የመጣው ከኦርቶዶክስ ነው የጠየቅነው ጥያቄ ነበር መልስ አለ እኔ የእግዚአብሔር ልጅነት አምኜ ነው ያገኘሁት ዳኒ አንተ አምነን ያገኘው አዎ ማለት የእግዚአብሔር ልጅ የምንሆነው በእምነት ስለሆነ ኦኬ የእግዚአብሔር ልጅነት የሚገኘው በእምነት ነው ስታም የእግዚአብሔር ልጅ ትሆናለህ ማለት ነው ቤተክርስቲያንህ ግን የምትለው በእምነት አይደለም በጥምቀት ነው የምትለው አይ ለዛማ አትልም ዳኒ ነው እንጂ በጥምቀት ነው የሥላሴ ልጅነት ይገኛል ብላ የምታምነው ቤተክርስቲያን ለዚህ ነው በ40 እና በ80 ቀን ልጆችን የምታጠምቀው እሱማ የክርስቶስ አካል ለመሆን ነው ከክርስቶስ ጋር አንድ ለመሆን ነው እንጂ የክርስቶስ ልጅነት የምናገኘው በእምነት ነው መጽሐፍም እኮ እንደዛ ይላል ዳኒ የሥላሴ ልጅነት በጥምቀት አይገኝም ብላ ታምናለች ቤተክርስቲያን
አይ እንደዛ ሳይሆን እኔ መጽሐፍ ቅዱስ ላይ እንደዛ ነው የምለው አይደለ? መጽሐፉማ በእምነት ነው የሚለው። ልክ ነው። ለዛ ነው እኛ ምን እግዚአብሔር ልጅ ሆን ነው። ኦኬ እኔ ጥያቄ ቤተክርስቲያን ግን በጥምቀት በኩል የሥላሴ ልጅነት ይገኛል ብላ ታምናለች። እንደዛ ከሆነም አይከፋም እኮ ዳንኤል። ኖርማሊ ስትጠመቅ የክርስቶስ አካል ስለምትሆን የክርስቶስ አካል ሆንክ ማለት ከክርስቶስ ጋር አንድ ሆንክ ማለት ልጅ ሆንክ ማለት ነው አይደለ? ታምንበታለህ ማለት አይ ማመንን ካመንክበት እንቀጥላለን። አርጊውመንቱ ስህተት መሆኗን ወይ ደግሞ ሁለት እውነት ስለሌለ ማለት ነው። ወይ ሰው በእምነት በኩል የእግዚአብሔር ልጅ ይሆናል ወይ ደግሞ በጥምቀት በኩል የእግዚአብሔር ልጅ ይሆናል። ስለዚህ ሰዎች በጥምቀት በኩል የእግዚአብሔር ልጅ ይሆናሉ ብለህ የምታምን ከሆነ ማስረጃ ሰጠኛለህ ማለት ነው። እስቲ ቤተክርስቲያን እንደዛ ብላ ማመኗ እስቲ እንትኑ አሳየኝ እስቲ ማስረጃ ዳኒ። ነው አታውቅም አንተ? እኔ በእንትን በጽሁፍ መልክ አላየሁም እስከ ዛሬ አላነበብኩም። የምትጠመቀው የእግዚአብሔር ልጅነትን ለማግኘት የሥላሴ ልጅነትን በጥምቀት በኩል አይገኝም ብላ ነው ኦርቶዶክስ የምታምነው። ማራናታ እሺ እንቀጥላለን። እሺ የዴቪድ ነው። ሰላም እንዴት ነህ? እንዴት ናችሁ? ሰላም ናችሁ? አለን። ከየት ቤተ እምነት? እኔ ኦርቶዶክስ አወሉኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ለመቀበል ፈቃደኛ ናችሁ? የእግዚአብሔር ልጅነትን መቼ ነው ያገኘው? አይ እኔ እንኳን ብዙም እንትን አይደለም። ጥያቄ ለመጠየቅ ነበር ፈቃደኛ ከሆነ። አይ ጥያቄ አንስተን እያወራን የተነጋገርን መልስ የላትም ኦርቶዶክስ። አይ ነው እሱን እንኳን ተወው። እኔ የለኝም ብዙም ስላላነበብኩኝ ግን ፈቃደኛ ከሆነ ያነበቡ ሰዎች ሲያወሩ ስማ። አንተ አሁን ሚውት አድርግና ያነበቡ ሰዎች ያወሩ ሚውት አድርግና ስማ። አይ ጥያቄ ልጠይቅና ያነበቡ ሰዎች ሲያወሩ ስማ ብራዘር። አሁን ጥያቄ እየተቀበልን አይደለም። ተረጋጋና ያነበቡ ሰዎች ያወሩ። እየጠየቅ ያለው እየጠየቅን ያለ ነው ወዳጅ እኮ አንተ ስላነበብክ ልጠይቅ። አይ አሁን ጥያቄ የምቀበልበት አለ ወይ መጨረሻ ላይ ጥያቄ እንቀበላለን። አሁን ሚውት አድርግና ስማ። ቤቱን መራው ነው አንተ አይደለም። እሺ አቤክስ ወይ እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የሥላሴ ልጅነትን መቼ ያገኘ? ሚውት አድርገው ሰው ነበር አይተሰማም። የሥላሴ ልጅነትን መቼ ያገኘ? እኔ የሥላሴ ልጅነትን በ40ኛው ቀን ተጠምቄ እና ራሴን ካወቅኩ በኋላ አንደኛ ልጅነትን በኦርቶዶክስ ተዋህዶ ስርዓት በ40ኛው ተጠምቄ ያገኘውን ሲቀጥል ራሴ የሥላሴ ልጅነት ሥላሴ አዳኝ እንደሆነና ራሴን አውቄ ካመንኩ ወዲህ የሥላሴ ልጅነትን አገኘሁ። ሁለቴ ማለት ነው የሥላሴ ልጅነትን የተቀበልከው? ኧረ ለምን እሺ በአንዴ በሚለው በ40ኛው ቀን እሺ ተውከው የቀድሙን አገላለጽህን። አሁን ደግሞ ወደ አንድ መጣ። እንዳየሩ ጸባይ ነው እንደ እምነታችሁ የሚቀያየረው ብራዘር። አንተ ለምን እያጣጣመምክ አጣጣመማ ነገሩ ያል ምንም የራስ የተጣመመ ወሬን ያወራው። ሁለቴ ነው ያልከን። ከሁለት አንዱ ምረጥ። ወይ ሁለቴ ነው ወይ አንዴ ነው የሥላሴ ልጅነትን የምታገኘው። ከሁለት አንዱ ምረጥ። እሺ አንዴ። ስለዚህ እንዳየሩ ሁኔታ እምነታችሁን አትቀያይሩ። እሺ አንዴ ነው። መቼ? በ40ኛው ቀን። በ40 ቀን ላይ እሺ፣ በ40 ቀናችሁ ላይ የሥላሴ ልጅነትን ታገኛላችሁ የሚል የመጽሐፍ ቅዱስ ማስረጃ አስተኝ
የመጽሐፍ ቅዱስ ክፍል ለምን ፈለግኩ? እምነት እንደ እግዚአብሔር ቃል መሆኑን ለማየት ነው። ከዚህ በፊት አንተ እኮ በደንብ ታውቀዋለህ ወዳጅ። ኦርቶዶክስ ያለ መጽሐፍ ቅዱስ እና ጥቀሰው ብራዘር፣ ፉከራቶ ጥቀሰው ብራዘር። ፉከራ አይደለም፣ አንተ ራስህ እያወቅህ እኮ ጥቀሰው ወዳጅ። መጥቀስ እኮ ነው በቃ። ሰላም፣ እንዴት አደራችሁ? ወዳኔ እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ፣ እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ። የሥላሴ ልጅነትን መቼ ያገኘ? የሥላሴ ልጅነትን ምናልባት አንተም በውስጥ የምታውቀው ነገር ነው። ምናልባት አንብበህ ያስባለሁ። በ40 ቀኔ ነው የሥላሴ ልጅነትን ያገኘሁት። ቤተክርስቲያን እንደምታስተምረው በ40 ቀኔ ነው። በ40 ቀናችሁ ላይ የሥላሴነት ታገኛላችሁ የሚል መጽሐፍ ቅዱሳዊ ማስረጃ አስተ ምን አልከኝ ዳኒ? በ40 ቀናችሁ ላይ የሥላሴ ልጅነት ታገኛላችሁ የሚል መጽሐፍ ቅዱሳዊ ማስረጃ አስተ ምናልባት ውስጥ የሚያውቀው ነገር አለ። ቀኑን ሙሉ ብናወራ ያ ነገር ሊገኝ እንደማይችል ታውቀዋለህ። ምናልባት ግን መናገር ካለብኝ ማወቅ ያለብህ ነገር የሥላሴ ልጅነትን በጥምቀት እናገኛለን። ይሄ ምንም ጥያቄ የለውም። ነገር ግን ያ ደግሞ አፈጻጸሙ ደግሞ ቀኖና ይባላል። ያኛው ዶግማ ነው፣ የኛው ደግሞ ቀኖና ነውና አፈጻጸሙ በአባቶች በቤተክርስቲያን አባቶች የተሰራ ስርዓት ነው። አንዴ በ40 ቀኑ እኔ አሁን ምንም አንተ ታውቀዋለህ ምናምን አትበለም ብራዘር። እኛ ምንም እናውቀው ነገር የለም። ኦኬ እሺ እንደዛ ከሆነ ጠይቀኝና የማውቀው ነገር አለ። ለዛ ነው እየጠየቅኩት ያለው። እሺ በ40 ቀናችሁ ላይ የሥላሴ ልጅነትን ታገኛላችሁ የሚል የለም ማለት ነው አይደል? መጽሐፍ ቅዱስ ውስጥ ስርዓተ ቤተክርስቲያን ነው የተሰራ ስርዓት አለ። ቀኖና ነው። ጥምቀቱ ዶግማ ነው፣ ግዴታ አስፈላጊ ነው። መጽሐፍ ላይ ያለ ጉዳይ አለ ወይስ የለም? ይሄ የሶር ነው ኩዌሽን ላንተም እንደማይጠቅምህ አንተም ታውቀዋለህ። ነገር ግን ምናልባት እድሉ መስጠት ይቆረና ስለሚጠቅመኝ ነው እየጠየቅኩ ያለው ወዳጄ። እንደዛ ከሆነ ልንገርህና ስማኝ። ምናልባት ሐሳቡን መረዳት ለማወቅ ከሆነ የምትጠይቀው የምችለው ልንገርህ እያልኩ ነው ዳኒ። እኮ ይጠቅመኛል፣ ስለሚጠቅመኝ ነው እየጠየቅኩ ያለሁት። አለ ወይ? ስለዛ ልንገርህና ስማው። የሚጠቅምህ ከሆነ ትይዘዋለህ፣ የማይጠቅምህ ከሆነ ደግሞ ትተወዋለህ። እኮ አለ ወይስ የለም በለኝና ከዛ ትነግረኛለህ ብራዘር። አለ ወይስ የለም ነው ጥያቄ። ካለ አለ ትለበላለህ፣ ከሌለ የለም ብለህ ታስረዳናለህ። ወዳጆች ሰላም ነው ማለት በጣም እኮ ትልቁም ነገር እኮ ነው እያወራን ያለ ነው። ስለ እግዚአብሔር ልጅነት ነው የምናወራው ጋይስ። ስለ እግዚአብሔር ልጅነትን እየተነጋገርን አይ የቤተ ክርስቲያን ስርዓት ነው አትበለን። በቤተ ክርስቲያን ስርዓት ነው እንደ እግዚአብሔር ልጅነት የሚገኘው ወዳጄ። እኛ የፈለግነው የእግዚአብሔር ሐሳብ ነው ወይ ነው ጥያቄው። ኦኬ የእግዚአብሔር ሐሳብ ነው? አዎ ከሆነ መልስ የእግዚአብሔር ሐሳብ የሆነበትን መጽሐፍ ቅዱሳዊ ኤቪደንስ ትገልጠዋለህ። እየተነጋገርን ያለነው ስለ ስርዓት ስለ ወግ አይደለም፣ ስለ ቤተ ክርስቲያን ስርዓት አይደለም፣ ስለ እግዚአብሔር ሐሳብ ነው እየተነጋገርን ያለነው። እሺ የ40 ቀን መጽሐፍ ቅዱስ ውስጥ አለ። በ40 ቀናችሁ የሥላሴ ልጅነትን ታገኛላችሁ የሚል ምናልባት የተሰራው ስርዓት መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ላይ በመነሳት ነው ያን ነገር ሊያደርጉ የቻሉት፣ ወይም ደግሞ ቀኖና ሊሰሩ የቻሉት። አንድ ወንድ በ40 ቀኑ አንድ ሴት ደግሞ በ80 ቀኑ መጠመቅ አለባት የሚለው ሐሳቡ የተወሰደው ከመጽሐፍ ቅዱስ ነው። መልሴ ይሄ ነው። ጥያቄ ላስታውስ፣ በ40 እና በ80 ቀን የሥላሴ ልጅነትን ትቀበላላችሁ የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? አለ። ሐሳቡ የተወሰደው ከመጽሐፍ ቅዱስ ነው። እሺ አለ ብሏል፣ እንዳትረሱ። አለ አለን ወዳጃችን፣ እንዳትረሱ። ያው አለ። ይኸውልህ ዳኒ፣ ፍርድ ቤት አይደለም ያለ ነው። ፍርድ ቤት አይደለም ያለ ነው ዳኒ። ያንተረዳውና አይዞ ብራዘር አይዞ። አለ ብለናል። ወደ ማስረጃ ዳኒ ያይዞ ተቀብያለሁ። ወደ ማስረጃ የለም ብዬ አሁንም ወደ ኋላ እንደማልመለስ ታውቀዋለህ። እና ምንድነው መሰለህ ሐሳቤ ማስረጃውን ስሰጠ ማስረጃ
አንተ አሁን የቪዲዮ ማስረጃ የዶክመንት የሰነድ ማስረጃ አይነት ነገር አድርገህ አትውሰደው። አሁንም ቢሆን ሐሳቡን መጽሐፍ ቅዱሳዊ ማስረጃ አይጠየቅም። የቪዲዮም የኦዲዮም አልጠየቅኩም። መጽሐፍ ቅዱሳዊ ማስረጃ አለ እኮ። እንደዛ ታስመስለው ወንድም ዳኒ። እንደዛ ሲሆን ለአንተም ጥሩ አይሆንም። ለመረዳት ለማወቅ ነው አይደል የገባው እኮ። ቅድም አላውቅም ለማወቅ ነው ብለኛል አይደል? ወዳጅ አለ እኮ ያልከን አንተ ነህ፣ እኔ አይደለሁም። ይሄ ያንተ ንግግር ነው። አለ ያልከን ማስረጃ ጠየቅን ወንድም ዳኒ። አሁንም የለም እያልኩ አይደለም። ማስተዋል ያለብን ነገር ምንድነው መሰለ? የለም እያልኩ አይደለም። አሁንም ሐሳቡ የተወሰደው ከመጽሐፍ ቅዱስ ነው። ያ አዳምና ሔዋን በገነት በነበሩበት ጊዜ የተመለሱበት ወደ ገነት የተመለሱበትን ጊዜ ወስደው ነው ያሉትና ማስረጃ ተቀስለት። ምን አይነት ማስረጃ ልስጥ? በ40 ቀናችሁ ላይ የሥላሴ ልጅነትን ትቀበላላችሁ የሚል አለ ብለህናል። ማስረጃ ነው። ያ ቀኑና ነው፣ አባቶች የሰሩት ስርዓት ነው ዳኒ። ስለዚህ የለም፣ ጥምቀቱ ዶግማ ነው፣ ግዴታ አስፈላጊ ነው። የለም በል ብራዘር፣ የለም በል። የለም ለማለት አያስችለንም፣ አያስደፍርም። እሺ ካለ ግለጥ። ሐሳቡ አለ መጽሐፍ ቅዱስ ላይ ካለ አንተ ኩፋሌ 4:9 ላይ ኩፋሌ 4:9 ላይ ቅድም ያነሳው ሐሳብ አለ። ሐሳቡ ነው ያልከሉት። ኩፋሌ 4 ሐሳቡን እናገኘዋለን። ችግር የለም። 9 ላይ ሰዎች በ40 እና በ80 ቀናቸው ላይ የሥላሴ ልጅነትን ያገኛሉ የሚል ኤቪደንስ አለ። እቺ አንተ የመሰረትካት አረፍተ ነገር ናት። ያቺን ሐሳብ ሄደን ብንፈልግ አታገኛትም። አሁንም ቢሆን አንተ የሆነ አረፍተ ነገር ትመሰርታለህ። ቴንክ ዩ። አንተ ያልከው ቃል አሁን ያነሳው ቃል የለም እኮ። አንተ ያነሳው ቃል የለም። የሥላሴ ልጅነት የሚባል በ40 እና በ80 ቀን ሽታውም የለም። እሺ እኔ አንተን አንድ ጥያቄ ልጠይቅ። የሚፈጥረው ችግር አለ? አለመኖሩን እመን እኮ አስረዳኝና ልመንህ እኮ ልቀበል። አስረዳኝና ልቀበል። የሚያመጣው ችግር አለ ወይ? ማስረጃ አለመኖሩን እኮ ልቀበል። ወደ አንተ ሐሳብ ልምጣ። ይኸውልህ ሐሳብ አቅርብና ወደ አንተ ሐሳብ ልምጣ። እኔ የራሴ ሐሳብ አለኝ። ገዢ ሐሳብ አቅርብና ያንተን ሐሳብ ልግዛ። እንድትገዛኝ እኔን ሐሳብ መጀመሪያ ያንተ ሐሳብ አለመኖሩን እመን። ራስን አታታል ብራዘር። ራስን ማታለል ነው የምመታለል ነው። እሱን አንተ እያልክ ነው። እኔ ደግሞ ካላታለልክ ራስን ካላታለልክ በ40 እና በ80 ቀን ላይ ኩፋሌ ምዕራፍ 4 ቁጥር 9 ላይ የሥላሴ ልጅነትን ታገኛላችሁ የሚል አለ። ይኸውልህ የምንወያየው ነገረ ድህነት ነው አይደል? የሚያመጣው ችግር አለ ወይ? አንድ ሕፃን በ40 ቀኑ ቢጠመቅ የሚያመጣው ችግር አለ? ነገር እስቲ ዳኒ አንዴ በ40 እና በ80 ቀኑ ላይ የሥላሴ ልጅነት በ40 ቀንና በ80 ቀን በመጠመቅ ይገኛል የሚል መጽሐፍ ቅዱስ ላይ አለ አልክ። ውሸት። ማስረጃ አንጣ ስትባል የለም እያልክ ነው ያለው። ሐሳቡ አለ። ይኸውልህ አባቶች የሰሩት ስርዓት ሐሳቡ ከመጽሐፍ ቅዱስ ነው የተወሰደው። ሐሳቡን በመልአት ነው ስታነብ በምታገኘው። ይኸውልህ መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ ስታስበው በፈለከው አንብበውና አንተ ችግር የለም አንተ። ምናልባት ወደ ሌላ ርዕስ እንዳንገባ ለምሳሌ መጽሐፈ ኩፋሌን አትቀበልም አንተ ማለት የዘና ብራዘር። አንተ ልቀበልልህ እኮ አልኩ። ከመጽሐፈ ኩፋሌ እንኳን አሳየኝ ልቀበልልህ። አንተ የሥላሴ ልጅነትን ለምሳሌ አዳምና ሔዋን እሺ የሥላሴ ልጅነትን አገኙ የሚል ማስረጃ ነፃነት ሰጠው። ይኸውልህ እሺ ይሄ ነፃነት በጣም ደስ ይለኛል። ከሌሎቹ ከነ ምናልባት ስማቸውን ባልጠቅስ ከሁለቱ ይሻላል። እዚህ ውስጥ ካሉት ከሁለቱ ይሻላል። አንተ እሺ ምናልባት አሁንም ሐሳቤን ላስታውስህና እያነሳህ ያለው ስለ ጥምቀት ነው። በጥምቀት ደግሞ የሥላሴ ልጅነት ይገኛል ወይስ አይገኝም የሚል ጥያቄ ነው ያነሳኸው። በጥምቀት የሥላሴ ልጅነት ይገኛል፣ ምንም ጥያቄ የለውም። በዚህ አንተም ታምናለህ። ነገር ግን አሁን ያልተግባባ ነው አፈጻጸሙ ላይ ወይም ደግሞ ቀኑና የሚባለው ጉዳይ ላይ ነው። ያ ቀኑና ደግሞ አባቶች እውቀት አላቸው። መጽሐፍ ቅዱስን አንብበው በምልአት ይረዱታል። ከዛ በኋላ የሆነ ስርዓት ደግሞ ይሰራል ማለት ነው። ያ ስርዓት ደግሞ አንድ ሴት ስትወልድ ወንድ ልጅ ከወለደች በ40 ቀኗ ንጹህ ትሆናለች። ሴት ስትወልድ ደግሞ በ80 ቀኗ ንጹህ ትሆናለች። ያንን በማሰብ ያንን ሐሳብ በመግዛት ነው አንድ ወንድ ሲወለድ በ40 ቀኑ የሥላሴ ልጅነትን፣ ሴት ስትወለድ ደግሞ በ80 ቀኗ ትነሳለች። ምናልባት ክሪቲካል ጉዳዮች የሚኖሩ ከሆነና ሕፃኑ የታመመ ከሆነ እንደማይተርፍ ከታወቀ ደግሞ ሌላ የተሰራ ስርዓት አለ። 40 ቀንም ሳይሞላው 80 ቀንም ሳይሞላት ደግሞ ከዛ ባነሰ ቀን ደግሞ ሊጠመቁ ይችላሉ ነው ሐሳቡ። ምንድነው? አንድ ሕፃን ወይም ደግሞ አንድ ሴት አንድ ወንድ ሲወለዱ በተወለዱ ጊዜ ነው ክርስትና ሊነሱ የሚገባው። ነገር ግን እናታቸው ንጹህ ስለማትሆን ንጹህ ስለማይሆኑ ሴት ከተወለደች በ80 ቀኗ ወንድ ከተወለደ ደግሞ በ40 ቀኑ ክርስትና መነሳት አለባቸው የሚለውን ሐሳብ ስርዓት ሰርተው
ገብተው የተቀመጠ ነው። ይሄ ደግሞ ነገረ ድህነት ላይ የሚያመጣው ምንም አይነት ችግር የለውም። ዳኒ አመሰግናለሁ ስላዳመጥከኝ። እስካሁን ድረስ ካወራ ውስጥ አንድም ለተጠየቀው ጥያቄ ኤቪደንስ የለም። አንድ ሚዩት አድርገው ድምጽ ስላለ ለዚህ ነው የኦርቶዶክስ ትምህርት ተረት ነው የምንለው። ለዚህ ነው አስቡት፣ የሥላሴ ልጅነትን የሚያገኙበት ሚስጥር ነው ይሄ ሚስጥር በ40ና በ80 ቀን መጠመቅ። አንድ ጥቅስ ጠቅሶ አሳይቶናል? የለም። በእግዚአብሔር ቃል ውስጥ ዳኒ ተሳሳት ዳኒ ስለገባሁብህ ይቅርታ። ሚዩት አድርግ ብራት፣ ሚዩት አድርግ። አንድም የመጽሐፍ ቅዱስ ጥቅስ ማለት ነው በ40ና በ80 ቀን የሥላሴ ልጅነትን ታገኛላችሁ የሚል ትምህርት የለም። ቀጠለ። አያችሁ ቤተክርስቲያናት ምን ያህል እንደሳተች የምታውቁት በ40ና በ80 ቀን ሴቷ ስለ መንጻት የሚያወራውን ጥቅስ በአዲስ ኪዳን አምጥቶ ሴት ልጅ የምትነጻው በዚህ ነው ብሎ ጥቅስ ያመጣልናል። ሰውነት በሚፈስ ፈሳሽ መርከስም መቀደስም ታሪክ የለም ወዳጄ። አየ አሁን ያለነው አዲስ ሚዩት ወዳጄ። አሁን ያለነው አዲስ የሚባል ኪዳን አለ ብራዘር፣ አዲስ የሚባል ኪዳን አለ። በዚህ በአዲስ ኪዳን ውስጥ አንዲት ሴት ልጅ ስለወለደች ትረክሳለች የሚል መጽሐፍ ቅዱሳዊ ኤቪደንስ የለም። አላልኩም። ሚዩት ታደርጋለህ ብራዘር፣ ሚዩት ታደርጋለህ። ቴንክ ዩ ብራዘር። በስርዓት ስትዋሽ በእግዚአብሔር ቃል ላይ ስትቀጥፍ ሚዩት አድርጌ ነው የሰማው። የመስማት አቅም ሊኖር ይገባል። ይሄው አሁን ማስረጃ መረዳት ችግርህን እያየሁት ነው ወንድሜ። አሁን ስለ ንጽህና ምናምን ደግሞ እሱ ደግሞ ሌላ ጥያቄ ነው። እሺ ከዚህ በኋላ ከከፈትክ ያው አስወርዳለሁ። አቅም የለህም ማለት ነው። ያ ይሄው እድል ሰጣል። ያልከውን ሰው እየሰማ ነው ያለው። የጠቀስካቸው ጥቅሶች ማስረጃ የለውም። ይሄው አንድ የመጨረሻ እድል ሰጣለሁ። ሰዎች በ40 ቀናቸው ተጠምቀው የሥላሴ ልጅነትን ያገኛሉ የሚል አሁን ጥቅስ ነው የምፈልገው። እዚህ ቦታ ብለህ ጥቅስ ስጠኝ። ከሌለ የለም ብለን እንዘጋውና ወደ ሌላ ሐሳብ እንሄዳለን። በቃ እሺ ዳንዬ፣ እንደማይኖር አንተም ታውቃለህ። ምናልባት ሌሎች ጥያቄዎች የሚኖሩ ከሆነ ማውራት እንችላለን እዛ ጉዳይ ላይ። ይሄ ግን አንዴ ራስን ስላሳመንከው ጭንቅላትህንም መጠቀም ያስፈልጋል አንዳንዴና ያን ደግሞ እያደረግህ አይደለም። ምን እንደማይኖር ብራዘር፣ ለዚህ ነው ኦርቶዶክስ በሌለ ነገር ላይ ዶክትሪኗን መስርታለች የምንለው። ይሄ የራስ ንግግር ነው። እንደማይኖር አንተም ታውቀዋለህ። አዎ እናውቀዋለን። ለዚህ ነው ከጨለማ የወጣ ነው። አየህ ቤተክርስቲያን ውስጥ መቆየት ያቃተን ለዚህ ነው። ቤተክርስቲያን በራሷ ትምህርትና በራሷ ሐሳብ በራሷ ህልም ላይ ናት እንጂ ያለችው በእግዚአብሔር ሐሳብ ላይ አይደለም ያለችው። አየህ የለም። ስለዚህ ትውልዱን አታደንዝዙ። በሌለ ነገር ላይ ዶክትሪን አትመስርቱ። የእግዚአብሔርን ሐሳብ አስተምሩ። የእግዚአብሔርን ሐሳብ አስተምሩ። ይሄው ነው መልእክታችን ብራዘር። እሺ ማሚ ሰላም፣ እንዴት ነሽ? ወይ እንዴት ነህ? እግዚአብሔር ይመስገን። ዳንዬ በስተት ነው የገባሁት። እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ተባረኩ። እሺ ተባረኪልኝ። እሺ ዳኒ፣ እሺ መሪ የምትለው ሐሳብ አለ? ምናልባት የምትለው ሐሳብ ካለ መሪ። መሪ ጌታ ምንድነው? ምንም የዚህ አሁን ገብቶ የነበረው ደግሞ የበለጠ አበላሽቶት ሄደ። መጠመቅ የነበረበት በተወለደበት ቀን ነው። ነገር ግን ሴቷ በዚያ ቀን ስለማትነጻ እንጂ በተወለደበት ቀን ነበረ መጠመቅ የነበረበት አለ። ይሄ በጣም የገረመኝ አዲስ ትምህርት ነው እና ምንም መልስ የላቸውም፣ አያመጡትም። አሁንም ኩፋሌም ጥሩ ነው፣ ተቀበላቸው። ተጠመቀ ወይ? የለም አልተጠመቀም፣ አያገኟትም። እና ይሄን ለማለት ተባረክልኝ። እሺ መሪ ጸጋ ይብዛልህ።
እሺ ዲኤን ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? አለን። ከየት ቤተ እምነት? ኦርቶዶክስ። አይሰማም? ብራዘር ይሰማል? ይሰማኛል። ያ የሥላሴ ልጅነትን መቼ ነው ያገኘው? የእግዚአብሔር ልጅ ሆንከው መቼ ነው? በጣም ወሳኝ ጥያቄ እኮ ነው። ባይዘው የእውነት ወሳኝ ጥያቄ ነው። ይህንን ሰው ካላወቀ በቃ በጣም 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 ኪሳራ ውስጥ ነው ያለው። የሥላሴ ልጅነትን መቼ ነው ያገኘው? ኦኬ እኔ ፐርሰናሊ ከኦርቶዶክስ ቤተሰብ የተገኘው ስለሆነ ተወልጄ በ40 ቀን ስጠመቅ ነው ያገኘሁት። እሺ አልሰማም እኔ ወገኖች። አዎ የተሰማ አልነበረም። እሺ በ40 ቀኔ ላይ የሥላሴ ልጅነትን አገኛችሁ የሚል ማስረጃ አስጠን እስቲ። እንደዚህ ቃል በቃል የለም። ልክ አሁን ወጥቶ የነበረው ልጅ በተናገረው መሰረት ቤተክርስቲያን የሰራችው ስርዓት አለ። በዛ መንገድ ነው የምንቀጥለው ማለት ነው። የኩፋሌም አለ እኮ ከሌለ በእግዚአብሔር ቃል ውስጥ ከሌለ አንተ ያገኘው የሥላሴ ልጅነት በየትኛው ሐሳብ ላይ የተመሰረተ ነው ታዲያ? እግዚአብሔር ካላዘዘ ሐዋርያቶች ካላደረጉት አንተ ከየት አግኝተው ነው የራስህን ዶክትሪን የሥላሴ ልጅነትን የሚያክል ነገር አገኘው ብለህ የምታስተምረው ታዲያ? ምክንያቱም ያለውባት ቤተክርስቲያን ትክክለኛ ቤተክርስቲያናት ብዬ ስለማምን እነዛ ቤት ያሉ ቤተክርስቲያን አባቶች ደግሞ የመሰረቱት ከመጀመሪያው ከቤተክርስቲያን መሰረታ ጀምሮ የተመሰረተ ስርዓት ስለሆነ በዛ መንገድ ትከተላለህ ማለት ነው። ለምሳሌ ማስረጃ እኔ አሁን ላልከው ንግግር እኔ ቆይ ምሳሌ ሳይሆን ማስረጃ ነው የምጠይቀው። እኔ አሁን ምሳሌ አይደለም የምጠይቀው፣ ማስረጃ ነው። አሁን ቆይ አንድ የመጀመሪያ አባት ሆኖ በመጀመሪያ አባቶች መካከል በ40 ቀን ህፃናቶችን አጥምቁና የሥላሴ ልጅ አድርጎ ያለበትን አንድ አባት ጥቀስ። ልነግርህ ነው አባ ቃል በቃል እኮ እንደሌለ ነግሬሃለሁ። አንተ ብራዘር አሁን ያልከው ቃል በቃል አለ ነው ያልከው። አባቶች አዳምጠኛ ስለ እውነት ስለሆነ አሁን እውነትን ፍለጋ ከሆነ ክርክር ካልሆነ አዳምጠኝና እንግባባ። እንዴ ለምታወራው ነገር ትጠየቅ ባባ ጠይቅ ብራዘር እንድንግባባ ማስረጃ የጠየቁ ባይዘው። እሺ አዳምጠኝ እኮ አዳምጠኝ። አላዳምጠኝ። ለምሳሌ ቆሮንቶስ ላይ ቅዱስ ቁርባን ወይም ደግሞ የጌታ እራት ስንቀበል ማንም ሳይገባው የተቀበለ ቢኖር ራሱ ላይ ዕዳ አለበት ይላል እና ማን ነው ያልተገባ ምን ሲሆን ነው ያልተገባ ተብሎ መስፈርት አልተቀመጠም እዛ ጋር ማለት ነው። በስነ ስርዓት ምን ሲሆን ነው ይሄ ሰው ያልተገባ የሚባለው ወይም ደግሞ ለመቀበል የሚገባው ምን ሲሆን ነው የሚለው አልተጻፈም። ይህንን ነገር የሚተነትኑልን እነማን ናቸው? የቤተክርስቲያን አባቶች ሊቃውንቶች ናቸው። ዘሴም ኬዝ ይሄም ጥምቀትም መጀመሪያ ጥምቀት ልጅነት የሚገኝበትን ማመን ሲቀጥል ደግሞ ያንን ነገር መቼ የሚለው ነገር ለመመስረት ደግሞ የቤተክርስቲያን አባቶች ያንን ስርዓት መስርተውልናል። ግን ለምሳሌ በቃ አሁን ወደ ገደለው እንግባና ማስረጃ ስጠኝ። የሥላሴ ልጅነትን ሰው በ40 እና በ80 ቀን ያገኛል ያለ አንድ የቤተክርስቲያን አባት ማስረጃ ስጠኝ። እሺ በአንተ መንገድ ልሂድልህ። መዳን በእምነት ብቻ መሆኑን ማስረጃ ብራዘር። አሁን ማስረጃ ነው የጠየቅኩ ብራዘር። በእኔ መንገድ ሳይሆን በራስ መንገድ ማስረጃ ነው ስጠኝ።
እኮ ላስረዳት ስለፈለኩ ነው እንድንግባባ። ማስረጃ ነው የፈለኩት፣ መረዳት ሳይሆን የፈለኩት ማስረጃ ነው የፈለኩት። አስረዳኸኝ። አሁን ማስረጃ ነው የፈለኩት። እሺ ተረድቻለሁ። እምነት ብቻ ማስረጃ ስጠኝ። መዳን በእምነት ብቻ ነው የሚል አንድ ጥቅስ ካሳየኝ ማስረጃ ስጠኝ ብራዘር፣ ማስረጃ ስጠኝ። እሺ እኮ እንድነግር ነው የምፈልገው። ችግር የለም። መዳን አባቶች አልክ አይደለ ወዳጄ? አሁን እሱ ጥያቄ ነው ብራዘር፣ እሱ ጥያቄ ነው። እኔ ማስረጃ ነው የጠየቀው እኮ አንድ የምታምንና የለኝም በለኛ፣ በቃ የለኝም በለኝና ከዛ እናልፋለን ወደ ሌላው ሀሳብ ካለ ነገር የለኝም። ቃል በቃል እንደሌለ እኮ መጀመሪያ ነግሬሃለሁ እኮ። እኔ ቃል በቃል አልኩም እኮ። አባቶች ብለሃል። በአባቶች መካከል ሰው በ40 እና በ80 ቀኑ ይጠመቅ ያሉ አንድ የቤተክርስቲያን አባት ከመጀመሪያው ሴንቸሪ ላይ ያለ አንድ አባት አንጣ እኮ 40 እና 80 ቀን በቤተክርስቲያን አባቶች የተመሰረተ ነው። ከመጀመሪያው ቸርች የለም ነው የሚባለው። የመሰረተው ማን ነው? ማን ነው የመሰረተው? የትኛው አባት ንገረኝ። የኛ ቤተክርስቲያን የትኛው አባት ብራዘር? አንድ አባት ጥራ። አንድ አባት አንድ አባት አንድ እንኳን የድሮ አባቶች ኢቭን ሉተር ራሱ ወዳጅ አንድ አባት ጥራ። በሉተር ነው የተመሰረተችው እኮ የነገርኩህ ነው። አባቱን ትተህ ሉተር ራሱ ይሄን ስርዓት ያካሂደዋል እያልኩህ። እሺ ሉተር በ40 እና ችግር የለም ሉተር በ40 እና በ80 ቀን እያጠመቃችሁ የሥላሴ ልጅነትን ታስገኛላችሁ የሚልበትን ትምህርት አንድ ጥቀስ። የትኛው ማለት ጀመር 40 እና 80 ቀን ሳይሆን መሰረታችን መጀመሪያ መተማመን ያለብን ጥምቀት ልጅነት ያስገኛል የለኝም ነው አርጊውመንት ወዳጅ። አየህ አንዴ ሚውት ታደርጋለህ። አሁን አንተ ለክርክር መምጣትህን የምታውቀው መጀመሪያ የቀን ልጅ አይዞህ ብራዘር። አየህ ይህንን ነው የምንለው። ቤተ ክርስቲያን ውስጥ ያለው ትምህርት የእግዚአብሔር ቃል የማያውቀው በሰው ፍልስፍና ላይ የተመሰረተ ነው። አንድም የመጽሐፍ ቅዱስ ጥቅስ ጠቅሰ አንድም አባት ጠቅሰ በ40 እና በ80 ቀን እያጠመቃችሁ የሥላሴ ልጅነትን ታስገኛላችሁ የሚል ትምህርት የለም። አየህ ማስረጃን የጠየቅን የለህም። አንተ በ40 እና በ80 ቀን ላይ የተጠመክበትን መጽሐፍ ቅዱስ ኤቪደንስ ልታሳየን አትችልም። እኛ ግን መቼ የሥላሴ ልጅነትን እንዳገኘን ማስረጃ አለን። አምነናል። ባመን ጊዜ የሥላሴ ልጅነትን የእግዚአብሔር ልጅነትን ተቀብለናል። የእግዚአብሔር ቃል ነው የሚናገረው። በማስረጃ ማውራት እንችላለን። አሁን ጥያቄው አንተ ለተጠየቀው ጥያቄ ከሌለ የለኝም ነው የሚባለው። ባጭሩ ከሌለ የለህም ቃል እናስጨንቅ አንችልም። ስለዚህ አሁን ለአንተ ያለን ምክር ምንድን ነው? ምናልክ ወዳጅ እኔ ነገር ቃል በቃል ጥምቀት አንድ የምናምንበት ነገር ልጅነት በጥምቀት ነው። ያንን መቼ የሚለውን ቃል ደግሞ ለምሳሌ አንድ የእስልምና ወይም ደግሞ ጓደኛዬ ወደ ክርስትና ቢመጣ በ40 ቀን ተጠመቅ ብዬ አይደለም እንትን የምለው መጠመቁ ነው። ገብቶሃል? ይኸው ሌላ ውሸት ተናገርክ። ይሄንን በማስረጃ ነው የምናወራው። ልጅነት በጥምቀት የሚል ማስረጃ አንተ እኮ ቃል በቃል አይደለም የምትረዳ እያልኩ እኮ ነው። ገብቶሃል? ቃል በቃል አይደለም ስል ደግሞ መጽሐፍ ቅዱስ ጋር የለም ማለት አይደለም። እሺ መጽሐፍ ቅዱስ ውስጥ አንተ አሳየን፣ ችግር የለም። ልጅነትን በጥምቀት በኩል እንደሚገኝ የሚያሳይ መጽሐፍ ቅዱስ ማስረጃ አንተ። እሺ አንተ ለምሳሌ ድናሃል አንተ? እኔን አትጠይቀኝ ብራዘር። በእኔ እምነት አለ ኦርቶዶክስ የተመሰረተችው። በእኔ እምነት አለ ኦርቶዶክስ የተመሰረተችው ብራዘር። ማስረጃ ከሌለ የለኝም ትለኛለህ፣ ከዛ ትጠይቀኛለህ። እኔ ለመጠየቅ በጣም ዝግ ነኝ። ባለበት እምነት ትኮራለህ ወይስ አትኮራም? የለኝም ስትለኝ ከዛ እፈቅድልሃለሁ ትጠይቀኛለህ። መጀመሪያ መልስ እኮ አንተ ጥያቄ አልመለስክልኝ። ለምሳሌ እንደ ኮንቨርሴሽናችን የለኝም በላ የለኝም በል። ጥያቄ ይሄ ጥያቄ ነው ብራዘር። የለኝም ስትል ከዛ ወደ እኔ እንመጣለን። እኔ አለኝ በስነ ስርዓት ስላለኝ ካላንታ ልጅነትን በጥምቀት በኩል አገኛችሁ የሚል ማስረጃ አንተ ና ብራዘር። እንዳለው ሰው ዘመናችሁን አትጨርሱ ጋይስ። ማስረጃ እንዳለው ሰውና መጽሐፍ ቅዱሳዊ መሰረት ውስጥ እንደቆመ ቤተ እምነት ጊዜያችሁን አትፍጁ ብራዘርስ። ካላንታ ይኸው ትውልዱ ይማርበት። 500 ምናምን ሰው ቁጭ ብሎ እየሰማ ያለው አንድ ጥቅስ አንተ እምነት ብቻ አንድ አሳይ ፕሊዝ እምነት ብቻ የሚል አሳይ። የለኝም በላ። አሁን ለተጠየቁት ጥያቄ የለኝም በለኝ፣ ከዛ እንቀጥላለን። ካለ ፕሊዝ ያው እንዳለ ግን ዘመን እንድትጨርስ ስለማልፈልግ ነው እንደዚህ ማስጨንቀ ባይዘው ላስጨንቀ ፈልጌ አይደለም፣ ግን እንዳለው ሰው አክት እያደረጋችሁ ነው እየኖራችሁ ያላችሁት። እንደሌላችሁ ማሳየት የኛ ኃላፊነት ነው። የወንጌል አገልግሎት ኃላፊነት ነው። ይሄ በቃ ኃላፊነታችን ነው ብራዘር። ሰርች አድርገህም ምንም ብለህ ስትፈልግ ስትጨርስ ንገረን፣ እንጠብቃለን በጉጉት እንዳትወጣ። ልጅነትን በጥምቀት በኩል አገኛችሁ የሚል መጽሐፍ ቅዱስ ማስረጃ አንተ
እኛ ግን እንደ ክርስቲያን በእምነት በኩል የእግዚአብሔር ልጅነት እንደሚገኝ በማስረጃ እናሳያለን። በማስረጃ ማለት ነው። አየህ እኛ ክርስቲያኖች ነን። ምን ይላል የእግዚአብሔር ቃል? ክርስቲያን እንደዚህ ነው የሚያወራው። እምነታችን እንደዚህ ነው። ይኸው በእምነት በኩል አንዴ ሚዩት አድርግ ወዳጅ፣ ሚዩት አድርግ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ሃሌሉያ። አየህ እኛ ክርስቲያኖች ነን። በጥምቀት በኩል ሳይሆን በእምነት በኩል ምን በክርስቶስ ኢየሱስ የማን የእግዚአብሔር ልጆች ነን። መጽሐፍ ቅዱሳዊ ኤቪደንስ ቃል በቃል ማለት ይሄ ነው። እምነታችን ልክ እንደዚሁ በእግዚአብሔር ቃል ላይ የተመሰረተ ነው። ሰዎች በእምነት በኩል ነው እንጂ በጥምቀት በኩል የሥላሴ ልጅነትን አገኙ የሚል አንድ የመጽሐፍ ቅዱስ ማስረጃ የለም። እኛ ክርስቲያኖች ግን በእምነት በኩል የሥላሴ ልጅነትን የእግዚአብሔር ልጅነትን እንደተቀበልን ቅዱስ ቃሉ ይመሰክርልናል። ለዚህ ነው የልጅነታችን ምስጢር የተገኘ ነው ባመነው በክርስቶስ ኢየሱስ ነው እንጂ በውሃ አይደለም። ውሃ ስነካን አይደለም ልጅ የሆን ነው። አየህ የመስቀሉ ምስጢር ገብቶን ነው ልጅ ያደረገን እግዚአብሔር። ያንን በእምነት ተቀብለን ክርስትና ይሄ ነው። ስለዚህ ከውሃ መንፈስ ውጣና ወደ እምነቱ መንፈስ ግባ ብራዘር። ህይወት ያለው እዛ ውስጥ ስለሆነ ማለት ነው። ከሌለ የለህም፣ ለሌላ ሰው እድል ሰጣለሁ ማለት ነው። እሺ አለኝ፣ ችግር የለውም። አሁን አንተ ለምሳሌ በእምነት በኩል የሚሆን አሳይተናል፣ ግን የእምነት መሰረት የሆነውን እምነት ብቻ፣ ምክንያቱም ብቻ አፍራሽ ቃል ስለሆነ ብቻ የሚለውን አላሳየህንም። በቃ ሌላ ቀን አሁን ይሄንን ካየ ይበቃል። የዘመናት የቤተ ክርስቲያንን ተረት ዜሮ አድርጎልሃል ይሄ ጥቅስ። በቃ አሁን ይሄንን እያሰላሰልክ ኑርበት ብራዘር። ለዛሬ ዶዙ ይበቃል ብራዘር። የዛሬው መርፌ በጣም በቂ ነው። ለዘመናት በውሃ ነው ያለችን ቤተ ክርስቲያን በኩል በእምነት በኩል ማለት በእምነት ማለት አይደለም። በእምነት አለና በእምነት በኩል ማለት እምነት አይዞ ሄዳለን እምነት ብቻ ማለት አይደለም። በጥምቀት በኩል የሚል አለ ካለ ይሄው ድል ሰጣለሁ እንዳለ ዘመናት ጨርስ አንተ ልክ እንዳሳየሽ በጥምቀት እንዴት እንደሆነ አንተ ማስረጃ ከመጀመሪያው ጀምሮ እኮ አዳምጠኝ። ከመጀመሪያው ጀምሮ ማቴዎስ 28 ጀምሮ 19 የእግዚአብሔር እንዴት ደቀ መዛሙርት ወይም ደግሞ የእሱ ተከታይ እንደምንሆን ሲነግረን በጥምቀት በኩል እንደሆነ አምኖ መጠመቅ እንዳለ በጥምቀት በኩል የእግዚአብሔር ልጅነትን እንዳትረሳ። ልጅነት እኮ 28 19 ጋር ማየት ትችላለህ። እሺ ማቴዎስ 28 በጣም ደስ ይላል። መነሻ ማለት ነው። ቁጥር ስንት ብራዘር? ቁጥር ስንት? 28 19 ይመስለኛል ጌታችን ያዘዘበት። ይሄው 19 ይሄው የእግዚአብሔር ልጅነትን ሊያሳየን ነው ወዳጃችን ማለት ነው። ስሙት እንግዲህ የእግዚአብሔር ልጅነት በጥምቀት በኩል። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ብራዘር የእግዚአብሔር ልጅነት አይልም ደቀ መዝሙር አድርጓቸው ነው የሚለው። የእግዚአብሔር ልጅነትን እንዲያገኙ አስጠምቋቸው የሚል የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። የእግዚአብሔር ልጅነት የሚገኘው አሁንም ሂዱና በሚልበት ሰዓት ላይ የሚነገር ወንጌል አለ፣ የተሰበከ ስብከት አለ። ያንን ሰው ሲያምን የዘላለም ሕይወትን የእግዚአብሔር ልጅነትን ያገኛል። የእግዚአብሔር ልጅነትና የሥላሴ ልጅነትን ያገኘ ሰው እሱ ደቀ መዝሙር ይሆናል። ቃሉን እየተማረ ጌታ ያዘዘንን እየተማረ ደቀ መዝሙር እንሆናለን። ወዳጄ አንድም የመጽሐፍ ቅዱስ ጥቅስ የለም በየትኛውም የመጽሐፍ ቅዱስ ክፍል ላይ በውሃ ላይ የተመሰረተ ድነት የለም። ድነት የተመሰረተው በቀራኒው ላይ በተከፈለ ዋጋ በመስቀል ላይ ነው። ያንን የመስቀል ዋጋ ደግሞ ሰው የሚቀበለው በእምነት ነው። ወንድማ በውሃ አይደለም። በውሃ የምትቀበለው ኢየሱስ የለም። በልብህ ላይ በእምነት ነው ኢየሱስን የምትቀበለው። ከዚህ ተረት እምነት ውጣ ወንድማ፣ ወደ ኢየሱስ ና። ይሄ ወንድማዊ ቻሌንጅ ነው ለአንተ። ላይመች ይችላል። እዚህኛው ጋር የእግዚአብሔር ቃል ይሄን ነው። ማጥመቅ ጥምቀት እያጠመቃችኋቸው ወይም ደግሞ ጥምቀት እንደ ሪኳየርመንት መቀመጡን እዚህ ጋር አልፈዋል። አንድ ችግር የለም እንሂድ።
የጌታ ወይም ደግሞ የክርስቶስ ተከታይ ደቀ መዛሙርት ለመሆን ጥምቀትን እንደ ሪኳየርመንት አስቀምጦታል ማቴዎስ 28 ላይ። እሺ የመጀመሪያዎቹ ክርስቲያን የተባሉት እነማን ነበሩ? ወዳጄ ማስረጃ አለ? ጥያቄን የሞላበት እኮ ልነግርህ ነው። የመጀመሪያዎቹ ክርስቲያን የተባሉት እነማን ነበሩ? መጽሐፍ ቅዱስ ላይ በምናውቀው ታሪክ ማለት ነው። ወንድም አለ አሁን ማስረጃ አለ ልቀበልህ እኮ እንድናወራ ነው። ገብቶሃል እኮ ጥያቄ ነው። ህይወቴ ውስጥ ያለው ጥያቄ ነው እንጂ መልስ የለም። መልስ እንዳለው ሰው እየኖርክ እያየኸው ስለሆነ ነው። የመጀመሪያዎቹ ክርስቲያን የተባሉት ጴጥሮስ ያስተማራቸው ባለ 50 የሆኑት ሰዎች ምን እናድርግ ሲሏቸው ተጠመቁ ነው የተባሉት። አይዟል እነዛ ሰዎች ማለት ነው። አይደለም ጠየቁ። ሰው በጥምቀት የሥላሴ ልጅነትን ያገኛል የሚል ማስረጃ አንጣ። ከሌለ በቃ ዘመንን አትጨርስ። እነዛ ሰዎች ክርስቲያን ለመባል የክርስቶስ ተከታይ ለመሆን የሥላሴ ልጅ ለመሆን ምን እናድርግ ሲሉ ጴጥሮስ የመጀመሪያዎቹ ክርስቲያኖች በባለ 50 ተጠመቁ ነው ያላቸው። ገብቶሃል? ጥያቄ ምን ነበር? የሥላሴ ልጅነት የሚገኘው በውሃ ነው ብለኸኛል። ማስረጃ አስጠኝ ነው እያልኩ ያለሁት። ውሃ ብላ አታውቃለሁ። ይህ ውሃ ሰውነትን እድፍ የምናቃልልበት አይደለም ተብሎ ተነግሯል። ውሃ ብላ አታውቃለሁ። የእግዚአብሔር ቃል ተጨመረበት እኮ ማስረጃ አንጣ። አሁን በውሃ የእግዚአብሔር ልጅነት ይገኛል የሚል ማስረጃ አንጣ እኮ እየነገርኩህ እኮ ነው። ለምሳሌ የመጀመሪያ ክርስቲያን እየተባሉ አለ። እሺ የመጀመሪያ ክርስቲያን እየተባሉ የሐዋርያት ሥራ ምዕራፍ 2 ላይ ሊያሳየን ነው። በደንብ ስሙት። የሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔርን ቃል ጠቅሷል። በጣም ደስ ይለኛል። ቁጥር ስንት ላይ ነው የሥላሴ ልጅነትን የእግዚአብሔር ልጅነት እንድታገኙ ተጠመቁ የሚለው? የመጀመሪያ ክርስቲያን የተባሉት ክፈትልኝ። ቁጥር ስንት ላይ? በቁጥር ቁጥሩን በቃል ስለያዝኩት ነው። ይኸው ግን ጴጥሮስ እያስተማረ በባለ 50 ኦኬ፣ ችግር የለም። በቁጥር በመያዝ አይደለም፣ ቁጥር በመያዝ ሳይሆን ቃሉን በመያዝ ነው። የሌለ ቃል ነው እያወራ ያለው። ይኸው ቁጥር ይኸው እኮ ጴጥሮስ በባለ 50 እሺ፣ ቁጥር ስንት ላይ የትኛው ነው? እሺ ለማየት የምነገርኩ እችላለሁ። ጴጥሮስ እና አንተ ብራዘር አሁን በማስረጃ አለ እያወራን ያለ ነው። አይተህ ይዘና ብራዘር እንዴ እኮ ሼም የለውም ብራዘር። ቀየው እድል ሰጠን እንደሚያቅሰው ግን አክት አታርግ። አንጣና እዚህ ክፍል ላይ ተጠምቃችሁ የእግዚአብሔር ልጅነትን ትቀበላላችሁ ያለበትን የጴጥሮስ መልእክት ታሳየናል። ከኪስ ነው የምታወራው የምንለው ለዛ ነው። አንድም ቦታ ላይ ጴጥሮስ ተጠምቃችሁ የእግዚአብሔር ልጅነትን ታገኛላችሁ ብሎ አልተናገረም። ባልተናገረው ላይ ለምን በእግዚአብሔር ቃል ላይ ትቀጥፋለህ ብራዘር? አንተ የሐዋርያት ሥራ 2:37 የሐዋርያት ሥራ 2:37 እሺ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይኸው ገልጠልነው የሥላሴ ልጅነትን የእግዚአብሔር ልጅነትን ታገኛላችሁ የሚል ታሳየናለህ ማለት ነው። ይኸው ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎቹም ሐዋርያት ወንድሞች ሆይ ምን እናደርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላክም ወደ እርሱ ለሚጠራቸው በሩቅም ላሉት ሁሉ ነውና አላቸው። ሃሌሉያ። እዚህ ክፍል ላይ ተጠምቃችሁ የሥላሴ ልጅነትን ታገኛላችሁ የሚል ሽታውም የለም። ምኑ ጋር ያገኘው? ምኑ ጋር ነው ያለው? አንተ እሺ አሳየኝ። ማየት ካፈለክ አለ በሰዓት አሳየኝ በጣም በደስታ። እሺ ከላይ ለምሳሌ ቅድም ለምሳሌ ጥምቀትን ውሃ ብለህ አቃልኸዋል ለምሳሌ ማለት ነው። ግን እዚህ ጋር ሰው በውሃ ነው የሚጠመቀው። ባይዘው ለመረጃ ያክል ሰው በውሃ ነው። ውሃ ምን እግዚአብሔር ቃል ያረፈበት ውሃ ስለሆነ እንዲሁ ውሃ ብለን ያቃለልከው ቅድም ምንም የተለየ ነገር የለውም ብራዘር። ቀጥል። እሺ ያ ውሃ ግን ያልከው እዚህ ጋር ምን ይላል? ለምሳሌ ኃጢአት የሚሰረይበት ገብተዋል። ተጠመቁ ካላቸው በኋላ የሚጠመቁት ለምንድን ነው? መንፈስ ቅዱስን ለመቀበል እንዲሁም ኃጢአታቸውን ለማሰረይ እንደሆነ በስነ ስርዓት ይነግራል። ያ ውሃ ያልከው ነገር ማለት ነው አይደለም? እሺ ምን ይላል? ተጠመቁ ብሎ ምን አርግ ሲሏቸው ምን ብሎ መለሰላቸው? ንስሐ ግቡ። ምን ተነግሯቸዋል? መጀመሪያ ምንድን ነው የተነገራቸው? ኃጢአታቸው እንዲሰረይ ምን ማድረግ ነው ያለው? ምንድን ነው የነገራቸው? መጀመሪያ ልባቸው የተነካው ምን ሲሰሙ ነው? እግዚአብሔርን ቃል ስለ ውሃ ተሰብኳቸው
እኮ የእግዚአብሔርን ቃል ሰምተው ገብተዋል፣ አመኑ። ምን ቀደመ? ጎበዝ፣ አሁን ጎበዝ ነህ። ምን ቀደመ? እምነት። ምን ቀደመ? እምነት። ክሪቲካሉ ጉዳይ ይሄ ነው። ምን ይቀድማል በሰው ህይወት ውስጥ? እምነት። የሚሰማውን ቃል ማመን፣ ያድናል የተባልከውን ኢየሱስን መቀበል ይቀድማል። ሰዎች ያምናሉ። ያንን ያመኑትን ጌታ ምን ያደርጋሉ? ይቀበላሉ። ያ የተቀበሉት ጌታ ምን ያደርጋቸዋል? ያድናቸዋል። አሁን የዳነ ሰውና በእምነቱ የተቀበለን ጌታን የተቀበለ ሰው ምን ያደርጋል? ይጠመቃል። የመንፈስ ቅዱስንም ስጦታ በመንፈስ ቅዱስ ተሞልቶ ምን ያደርጋል? ይቀበላል። የመንፈስ ቅዱስን ስጦታ ተቀብሎ ክርስትና ይሄ ነው። እዚህ ክፍል ላይ እያወራ ያለው ይሄንን ነው። ከዚህ ውጪ ሌላ መጀመሪያ ጥምቀት ቀድሞ ምን ቀድሞ? ጥምቀት ቀድሞ ከዛ በኋላ የሥላሴ ልጅነትን ታገኛላችሁ የሚል ትምህርት የለም እዚህ ውስጥ። እንጅሩ ወዳጅ፣ ለሰው ልጅ የሚቀድመው ምንድነው? መጀመሪያ እምነት፣ ወንጌል። በወንጌል ውስጥ ያንን የሰማውን ነገር ማመን። ያመነ ሰው ከዛ ይጠመቃል። ክርስትና ይነብራታል። አየህ፣ አሁን አንተን ግን ምንድነው ያስቀደሙልህ? አንተን ያስቀደሙልህ ምንድነው? በ40 ቀን ውስጥ ወንጌል ሳይነግሩ ውሃ ውስጥ ነከሩክ። ብራዘር፣ ምን አልቀደመም? እምነትህ አልቀደመም። በየትኛውም የመጽሐፍ ቅዱስ ክፍል ውስጥ ጥምቀት ውሃ ቀድሞ ጥምቀት እምነት የተከተለበት ቦታ የለም። ስለዚህ ብራዘር አይንከሬጅ ዩ። ልክ አሁን እንደጠቀስከው ክፍል መሰረት እንደ ሐዋርያት ዘመን አንተም ማድረግ ያለብህ መጀመሪያ ኢየሱስን አስቀድም፣ ከዛ በኋላ ወደ ጥምቀት ሄድ። ክርስትና ይሄ ነው ብራዘር። ኦኬ፣ እሺ። እዚህ ጋር ወደ እምነት አምጥተህ እዛ ጋር ዳይቨርት ለማድረግ ሞከርክ። ግን እዛው የቅድሙ ሐዋርያት ሥራ እዛው ፖይንት ላይ አንድ የክፈተውና ሰዎቹ ኃጢአታቸው የተሰረየው ምን ሲያደርጉ ነው? ኃጢአታቸው እንዲሰረይ ምን አድርጉ ተባሉ? ንስሐ ገቡ። እሺ፣ አምሮሽ ኃጢአታቸው እንዲሰረይ ብሎ ምን አለ? ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ። ኦኬ፣ ዘሆል ፓኬጅ ነው ጴጥሮስ እየነገራቸው ያለ። ኦኬ፣ ንስሐ ግቡ። ሰው ንስሐ ሲገባ ምን ይገኛል? ምን ያገኛል? የኃጢአት ስርየት ያገኛል። ለምን? ያመኑት የክርስቶስ ኢየሱስን ስም ነው። ኃጢአታችሁ ይሰረይ። እኔ አላልኩም ብራዘር፣ ይኸው ቃሉ ኃጢአታችሁ ይሰረይ ብሎ አልጨረስከውም። ቀጥል። ይኸው ወዳጄ፣ ይኸው ሙሉ ፓኬጅ ነው እኮ እየነገረን ያለ። ቀጥለው ኃጢአታችሁ ይሰረይ ዘንድ ይኸው እኮ ታዲያ ብራዘር፣ ኃጢአታችሁ ይኸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ ነው እያለ ያለው። ስለዚህ አንተ ባልከው መንገድ ሳይሆን እዚህ ጋር ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ተጠመቁ በኢየሱስ ክርስቶስ። ለምን ትነጥለዋለህ? ለምን ትነጥለዋለህ? ለምን ትነጥለዋለህ? አልነጠልኩትም እኮ ንስሐ ካልነጠልከው ከዚህ ነው የሚጀምረው። ከዚህ ነው የሚጀምረው ብራዘር፣ ከዚህ ነው የሚጀምረው። ንስሐን እኔ አልካድኩትም። ጥምቀትን አንተ ግን ክደዋል። እዚህ ጋር አልካድኩትም። ሰው ንስሐ ሲገባ ምን ያገኛል? እሺ፣ ጥምቀት ምን ያገኛል? ለምን ትክደዋለህ? ንስሐ ሲገባ ምን ያገኛል? ንስሐን አልካድኩም እኮ ነው። ያንተ ግን ጥምቀት ካልካድክ ንስሐ ሲገባ ምን ያገኛል እኮ? ንስሐው ምንድነው? ኮምፕሊሽን የሚያገኘው የሚጸናው ሲጠመቅ ነው። ገብቷል? ይጠመቃል። ማስረጃ ይሄው ቀጠለልኩ። ቀጥለህ አይልም። ይሄው ንስሐ ግቡ አለ። ሰው ንስሐ የሚገባው ምን እንዲያገኝ ነው? የኃጢአት ይቅርታ እንዲቀበል ነው። ኃጢአታችሁ የሚሰረይ እያንዳንዳችሁ በማን? በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ ነው የሚለው። የክርስቶስ ኢየሱስ ስም የሚጠመቁት እነኚህ ሰዎች ንስሐ ገብተው ነው። ንስሐ ገቡ ማለት በክርስቶስ ኢየሱስ ስም በስሙ ምን ስለሚገኝ ነው? የኃጢአት ስርየትን ስለሚገኝ ነው። ላሳየህ ይሄንን በማን ስም እንደሚገኝ የኃጢአት ስርየት። የሐዋርያት ሥራ እዚሁ የሐዋርያት ሥራ እዚሁ
እዚህኛው ጋር አሁን አፍጥና ነበብከው ገብተዋል። ሰዎች ኖቲስ እንዳያደርጉት ግን ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ ብሎ የጥምቀትን እንትን ሲግኒፊካንስ ይገልጸዋል በስነ ስርዓት ማለት ነው። ገብቷል። ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ ጥምቀት የኃጢአት ስርየት እንደሚያሰጥ በስነ ስርዓት ይገልጸዋል። እዚህ ጋር በስነ ስርዓት ማለት ነው። የተሰማው አይደለም። ምናልባት እኔ ጋር ብቻ ከሆነ አንተ ያመጣው ጥቅስ ላይ ንስሐ ግቡ አይደለም የሚለው ይሰማል ወገኖች? አስቀድሞ ንስሐ ግቡ አትሰማም ነበር ዳኒ። እሺ መሪ ቀጥለሽ። ያው ንስሐ ግቡ ይላል። ሰው ንስሐ ሲገባ ምን ያገኛል? የኃጢአት ይቅርታን ያገኛል። ንስሐ የምትገባው ለምንድን ነው? እሱ ሰው ንስሐ የሚገባው ለምንድን ነው? ንስሐ ትናዘዛለህ። ገብተዋል። ግን ኃጢአታችሁ የሚሰረይ እየጻፍን እንየው። ትናዘዛለህ አለን። እሺ ችግር እየጻፍን እንየው። ትናዘዛለህ። እሺ የምትናዘዘው ለምንድን ነው? ለምንድን ነው ማለት የምትናዘዘው ለምንድን ነው? ኃጢአት እንዲሰረይልህ። አለቀ በቃ ብራስ ጨረስኩ እኮ ራስህ። አዮ አንተ ደመደምከው አንተ ነህ። ብራዘር በቃ አዮ ጨረስኩ እኮ። አየህ ጴጥሮስ ከሪስት ወጣችሁ እኮ ዳኒ፣ ከሪስት ወጣችሁ። አንዴ ሚዩት አንድ ሌላ ወራ ነው ሚዩት። እሺ እሰማለሁ ጋይስ አለው አላ ማለት እሰማለሁ። ጎበዝ። አንዳንዴ ሳታውቀው እውነት ነው የምትናገር። ሰው የሚናዘዘው ምን እንዲያደርግ ነው አልከን? ኃጢአቱ እንዲሰረይለት። አዮ ስለዚህ ሰዎች ኢየሱስን አምነው እምነት ስለሚቀድም አንተ እንዳልከው እምነት ስለሚቀድም ኢየሱስን አምነው ኃጢአታቸውን ሲናዘዙ ንስሐ ሲገቡ ማለት ነው ምን ያገኛሉ? የኃጢአትን ስርየት ያገኛሉ። ለምንድን ነው እሱ የኃጢአትን ስርየት የሚያገኙት ካልከኝ፣ በእግዚአብሔር ቃል መሰረት በክርስቶስ ኢየሱስ ስም የኃጢአት ስርየት ስለሚገኝ ነው። አየህ፣ ከውሃው ጋር የተገናኘ አይደለም። ውሃው አይደለም የኃጢአት ስርየትን የሚያሰጠው። ውሃ የኃጢአት ስርየትን አያሰጥም። የኃጢአት ስርየትን የሚያሰጠው ማን ነው ካልክ፣ ካመንከው ከክርስቶስ ኢየሱስ የተነሳ ነው። እሱ ነው የኃጢአት ስርየትን የሚያስገኘው። ለምን ካልክ፣ በስሙ የኃጢአት ስርየት እንደሚገኝ መጽሐፍ ሁሉ ይመሰክራል። ታዲያ ያለ ክርስቶስ ኢየሱስ ስም ሰው የኃጢአት ስርየትን ማግኘት አይችልም። ስለዚህ ጥምቀቱ ውሃው ሳይሆን የኃጢአት ስርየትን የሚያስገኘው ያመኑት ኢየሱስ ነው። ያመኑት ኢየሱስ። ለዚህ ነው አምነው ንስሐ እንዲገቡ የታዘዙት። ጨረስኩ። አሁን ይሄ ለምሳሌ ምንፍቅና ሲባል በእንደዚህ አይነት ምክንያት ነው። ምክንያቱም ለምሳሌ እዛ ጋር ኃጢአት ስርየት ብሎ እንደ ፕሮሲጀር ንስሐ ግቡ፣ ዚህን ደግሞ በኢየሱስ ክርስቶስ ስም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ይላል። አንተ ነጥለህ ንስሐ ግቡ የሚለውን ከነጠልከው ምንፍቅና ይሄ ነው ምንፍቅና የሚባለው ማለት ነው። ይሄን እንለፈውና አንድ ደግሞ ምናልባት የሚያጠናክርልን ሐሳብ ካልክ ስለ ራሱ ጳውሎስ ወደ እንትን ከመሰማራቱ በፊት አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ የሚል አለ ቃል ፕላስ ማለት ነው። ጳውሎስ ራሱ የተባለው ማለት ነው።
ምን እያረክ ስሙን እየጠራ ተጠመቅ። አለቀ። አየህ፣ ይሄው ነው። አየህ፣ የኃጢአት ይቅርታ የሚገናኘው ከስሙ ጋር ነው እኮ። የምትጠመቀውም እኮ በአብ በወልድ በመንፈስ ቅዱስ እኮ ነው። ገብቶሃል? ውሃውን ነው ወዳጄ፣ ስሙን እየጠራህ ነው የተባለው ወዳጄ። ጠሪው ማን ነው? ተጠማቂው ነው እኮ። አሁን ጠማቂው ነው ጠሪው፣ ተጠማቂው ነው የሚለው አይደለም እኮ። እና እኮ ስሙን ነው ስም እየጠራ ነው እየተባለ ያለው። ተጠመቅን ተብሏል። ስሙን እየጠራ አየው፣ ስሙን እየጠራ ለምን ምን አድርግ ተባለ? ኦኬ ችግር የለም። ምን አድርግ ነው የተባለው? ስሙን ጠርቶ ስሙን ለምን የተባለው? አዎ ስሙን ነው የተባለው። ስላመነው አይደል እንዴ ስሙን የሚጠራው? ያላመነ ሰው ነው ስሙን የሚጠራው። አባይ ግን እስቲ ምን አልገባህም እንጂ ይታጠብ ኃጢአቱ ምን ተባለ? ተጠመቅ። ይሄው በእግዚአብሔር ቃል እናርግ። አየህ ወዳጄ፣ ውሃ ላይ ምንም መሰረት የዘላለም ሕይወት ተስፋ የለም። ይሄው የእግዚአብሔር ቃል እንደዚህ ነው የሚለው። ይሄው ከፍተዋል። ጴጥሮስን በእርሱ የሚያምን ሁሉ በማን? በእርሱ የተባለው ማን ነው? ጌታችን። በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ዶንት ፎርጌት። አየህ፣ ሰው ኢየሱስን ሲያምንና ንስሐ ሲገባ፣ አየህ፣ ንስሐ ግቡ አይደል ያላቸው? መጀመሪያ ምን ቀደመ? እምነት። ከዛስ ንስሐ ግቡ አሉ። ስለዚህ በስሙ ምን ያገኛሉ እነኚህ ሰዎች? ቃሉ እንደሚናገረው የኃጢአት ስርየት። ብራዘር፣ በስሙ የኃጢአት ስርየት። በስሙ በማን? በክርስቶስ ኢየሱስ ስም የኃጢአት ስርየት። የኃጢአት ስርየት የሚገናኘው በእግዚአብሔር ቃል ውስጥ ከክርስቶስ ኢየሱስ ጋር ነው እንጂ ከውሃ ጋር አይደለም። አየህ፣ የትኛውም የመጽሐፍ ቅዱስ ክፍል ላይ ሰዎች ውሃ ውስጥ ተነክረው የኃጢአት ይቅርታ ያገኛሉ አይደለም የሚባለው። ካመኑት ከክርስቶስ ኢየሱስ ስም ጋር ነው የኃጢአት ስርየት የሚገናኘው። ለዛ ነው ንስሐ ግቡ አለ። እምነትን ያመነ ሰው የጳውሎስም ከዚህ የተለየ ሐሳብ የለውም። የፈለግከውን ክፍል ገልጥላለሁ። ምን አሁንስ ለምን ትዘገያለህ የሚለውን ፓርት አንተው ችግር የትኛውም የመጽሐፍ ቅዱስ ክፍል ላይ ከዚህ የተለየ ሐሳብ የለውም። እሺ እሷን ክፈታትና ምን ላውጣል? ጳውሎስ ይሄንን ግን ትቀበለዋለህ ወይስ አትቀበለውም? አሁን ሰው በኢየሱስ ስም የኃጢአት ይቅርታ ማግኘቱን ትቀበለዋለህ ወይስ አትቀበለውም? እቀበላለሁ። ይሄ ማለት ገብቷል። ለምሳሌ ጥምቀት ስለው ጥምቀት ስትጠመቅ ውሃ ልክ ማንኛውም ሰው ውሃ አምጥቶ እንደሚያደርግብህ አይደለም። ያ ውሃ በአብ በወልድ በመንፈስ ቅዱስ ስም ተብሎ ያ ስም ምን ማለት ነው? የኢየሱስ ክርስቶስ ስም እንደማለት ነው። ያም ገብቷል። ስሙ እኮ ነው። ስሙ ጋር እኮ አይደለም። አክሽኑ ግን ምንድነው? አክሽኑ እምነት ሳይሆን መጠመቅ ነው። ቤዝመንታችን መጠመቅ ነው። ገብቷል። መሰረታችን አይልም። በእርሱ የሚያምን ነው የሚለው፣ በውሃ የሚያምን አይልም። ችግሩ ምንድነው? ኦርቶዶክስ ኢየሱስን ክዳ ውሃን ስላመነች ነው እየተደባለቀባት ያለው። በፍጹም ካልተደባለቀብህ ይኸው ቃሉ የሚናገረው በእርሱ የሚያምን ነው የሚለው። በማን? በኢየሱስ የሚያምን ሁሉ። ሃሌሉያ። በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። የተመሰከረለት ውሃ የለም፣ የተመሰከረለት ኢየሱስ ነው ያለው። ስለዚህ ሰዎች በኢየሱስ ሲያምኑ የኃጢአት ስርየትን ይቀበላሉ። እሺ ጳውሎስ በመጽሐፍ ቅዱስ ተጠመቅ ተብሏል አልተባለም? ሰዎች ተጠመቅ ተብለዋል አልተባለም? አለም ትእዛዙ በጥምቀት ልጅነት ይገኛል ወይስ አይገኝም ነው ብራዘር። ሁላችንም ተጠመቅ። ጳውሎስ ብቻ አይደለም፣ እኛም ተጠመቁ ተብለናል ብራዘር፣ ተጠምቀናል። አሁን እኛ የምታወራኝ ሰው ክርስቲያን ነኝ ተጠምቄያለሁ። ገብቶኛል። አንተ ስትጠመቅ ግን ለምሳሌ አገባኝ። አንተ ለምሳሌ ጴንጤ ይመስለኛል። ጴንጤ ሆነ ስትጠመቅ፣ እኔ አሁን ስጠመቅ በኦርቶዶክስ ቤት ውስጥ ልጅነትን ያስገኝልኛል ብዬ ነው የተጠመቅኩት። አንተ ደግሞ ኖ ማስረጃ የለም። እንደምሳሌ ማስረጃ የለም።
እኮ ምሳሌ ነው። ማስረጃውን እኮ ያጣንለት ምን እንደሆነ ታውቃለህ? ዲን አሁን እንድትጠመቁ ጳውሎስ እሺ፣ አንጣው ክፈተው ጠብቃል። ምን ለምን ትዘጋያለህ? ተጠመቀ የተባለበት ሰርች አድርገውና አንጣው ብራዘር፣ ሰርች አድርገው አንጣውና ከዛ አታውቀውም አንተ? እኔ አላውቀውም። አንጣው ብራዘር፣ እድል ሰጠው እኮ ይዘውናና ከዛ ነው ወራጅ። አሁን ትልቁ ችግሩ ምን ማለት በጣም የሚያሳዝነው ፓርቲ ውሃ ላይ ስለተነከሩ ውሃ ላይ ስለቆሙ ኢየሱስን ማየት አልቻሉም። እነዚህ ሰዎች በእርሱ የሚያምን ሁሉ ነው የሚለው መጽሐፉ። አገኘው ወዳጅ? እሺ አግኝቼዋለሁ። እንትኑን የሐዋርያት ሥራ 9:17 እሺ የሐዋርያት ሥራ 9:17 ያው እሺ ታነባዋል። ሐናንያም ሄዶ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ የሚሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያም ጊዜ ደግሞ አየ፣ ተነስቶም ተጠመቀ። ሌላ ክፍል ላውራለህ? ቁጥሮችን ስለማላስታውስ ለምን ትዘጋያለህ? ቴክ ዩር ታይም ፈልገውና አንተ ምንም የምናወራው ጋር ምንም የሚገናኝ ሀሳብ ስለሌለው ችግር አይ አገኘዋለሁ ሰርች ባለ ግን አሁን ትዘጋያለህ። አሁን ለምን ፈልገውና ይዘውና ፈልገው እንደዛ የሚል ቃል የለም። ፈቀርንህ እኮ ብራዘር፣ ፈልገውና ይዘውና ብራዘር። ለምን እኛን ታልከውናል? ፈልገውና ይዘውና አትሊስት ጥሩ ነው። በመፈለግ እንኳን የሆነ ነገር የእግዚአብሔርን ሐሳብ ትረዳለህ። ውሃ ላይ ነው የነከሯችሁ። ባይዘው ውሃ ላይ ነው ያቆሟችሁ። አሁን የሚከራከረው ኦርቶዶክሳዊ ባይዘው በውሃ የኃጢአት ስርየት አገኛለሁ በማለት ነው። እኛ የምንከራከረው ሰው በውሃ አይደለም የኃጢአት ስርየት የሚያገኘው በኢየሱስ ስም ነው እያልን ያለነው። ልዩነታችን ግን ነው እኛ ክርስቲያኖች ውሃ አይደለም የኃጢአት ስርየት ያስገኛል እያልን የምናወራው። የኃጢአት ስርየት የሚያስገኘው ውሃው ሳይሆን ኢየሱስ ነው፣ የምንጠራው ስም ነው ነው እያልን ያለነው። እነሱ ውሃ ነው እያሉን ያለው። ልዩነታችን ነው ባይዘው የኃጢአት ስርየት የሚገኘው በውሃ ነው ይሉናል። እኛ አይደለም፣ በውሃ አይደለም። ቃሉ እንደሚለው በስሙ ነው። ክርስትና ይሄ ነው ባይዘው በጣም ደስ የሚለኝ ማለት ነው። እኛ ኢየሱስ እንላለን፣ እነሱ ውሃ ይሉናል። ጋይስ ሊታመን የተገባው ውሃ ነው ወይስ ኢየሱስ ነው? ኢየሱስ ነው እንዴ ወዳጄ። በኢየሱስ ነው ሰው የኃጢአት ይቅርታን የሚቀበለው። በስሙ የኃጢአት ይቅርታ እንዲቀበሉ መጽሐፍቶቹ፣ ነቢያት ሁሉ ብራዘር የተስማሙበት በክርስቶስ ኢየሱስ ስም የኃጢአት ስርየት እንዲቀበል ነው። ትደፋለህ እኮ። እሺ ኢትዮጵያ እንዴት ነሽ? አይታለሁ። የሐዋርያት ሥራ 22:16 እሺ የሐዋርያት ሥራ እሺ 22:16 አካባቢ 16 እሺ 22:16 እሺ እሺ አንብበው እስኪ። አሁንስ ለምን ትዘገያለህ? ተነስና ስሙን የጠራ ሃሌሉያ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ሃሌሉያ ምን እያደረግ? ስሙን እየጠራ ለምን?
ቅድም ያነው ላይ ስሙን እየጠራ የኃጢአት ይቅርታ እንደሚገኝ ስለሚናገር ብራዘር የኃጢአት ይቅርታ በማንም ህይወት ውስጥ የሚገኘው በምታምነው በኢየሱስ ነው እንጂ በውሃ አይደለም። የሚጠራ ስም አለ። ለምን ስሙ ሲጠራ ከኃጢአት ስርየት ሁሉ ስለሚያድን ስለሚታደግ። ለዚህ ነው ኢየሱስን እመኑት። እናንተ አሁን የጠራችሁት ውሃን ነው። ኢየሱስን ስላልጠራችሁ የኃጢአት ይቅርታን አልተቀበላችሁ። ሰው የኃጢአት ይቅርታን የሚያገኘው ኢየሱስን ሲጠራ ብቻ ነው። የኃጢአት ይቅርታ የሚገናኘው ከኢየሱስ ጋር ነው፣ ከውሃ ጋር አይደለም ወገኖች። ስለዚህ ውሃ ብለህ እስካሁን እያመንክን ያለው በንስሐ ግባ፣ ስሙን እየጠራ ዳግም ተጠመቅ። የክርስቶስ ኢየሱስ ስሙ የኃጢአት ይቅርታን የሚያስገኝልህ ወላጅ። ልስማክ ብዬ ነው። ስሙን እየተጠራ ምን አድርግን የተባለው ነው። ገብተዋል። አሁን እኔ ስሙ አይጠራም ብዬ አይደለም እዚህ ጋር ካንተ